አሚን መልቲሚዲያ ፕሮዳክሽን እንደሚሞት እያወቅኩ አክመዋለሁ። ጣፋጭ ልብ አንጠልጣይ የህይወት ታሪክ። ጸሐፊ ማዕዶት ያየ፣ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እየተከታተላችሁን ስለሆነ ከልብ እናመሰግናለን። ሲያየኝ የምገባበት ነው የማጣው። ደግሞ የአስተያየት ክፋቱ አይኑን አለማርገበው። በቃ ትኩር አይቶኝ ወደ ግድግዳው ዘወር ይልና ድምፅ ሳያሰማ እንባውን ያፈሳል። ሊዞር ሲል አውቅበታለሁ። የጎደጎዱ አይኖቹ በእንባ ሀቅ ይሞላሉ። መጀመሪያ የመጣ ቀን ማንኛውም ሐኪም ለታካሚው መጥፎ ዜና ሊነገር ሲል እንደሚከብደው ቃላቱ አልተናነቁኝም። ቢሆን መርዶውን ሳረዳው ትዝ ይለኛል። ቢሮዬ ገብቶ ከተቀመጠ በኋላ እሺ ዳንኤል እንዴት ነህ አልኩ፣ በውሸት ፈገግታ ተለውሼ። ፈጣሪ ይመስገን። ወረቀቶችህን እያገላበጥኩ ሰዓት ስገድል ጭንቅ ብሎት ምነው ዶክተር ችግር አለ እንዴ አለኝ። አሁን በትክክልም ችግር ነበር። ለኔ ትልቁ ችግር በሕክምና ህይወቴ ውስጥ ታካሚን ገዳይ በሽታ እንደያዘው ልነግረው ከፊት ለፊቱ የተቀመጥኩበት የመጀመሪያው ቅጽበት መሆኑ ነበር። ለሱ ደግሞ ትልቁ ችግር የፈራው ነገር እውነት መሆኑ ነበር። ሁለታችንም ከፍርሃታችን ጋር ተፋጠጥን። በመጀመሪያ ተረጋጋ ዳንኤል ከማለቴ ካፌ ነጥቆ እንደፈራሁት ነው አይደል? ፖዚቲቭ ነው አይደል የሚለው ውጤቴ አለና እጅ ላይ የነበሩትን ውጤቶች መንትፎ ማገላበጥ ጀመረ። ምንም የማለት ወኔ መከነ። በተሰበረ ልብ የሚያደርገውን ሁሉ አስተውላለሁ። ተፈጥሮ ውብ ነው። ውብ የ28 ዓመት ወጣት። ከወረቀቶቹ መካከል አንደኛውን አነበበና ቀና ብሎ አየ። ድጋሚ ወረቀቱን አየ። ደግሞ እንደገና ነኝ። እውነት አይደለም በይኝ ዶክተር አለኝ፣ ሳቅ እየተናነቀው። ውሸት ነው ብለው ደስ ባለኝ። የሞቴን ተጣጥሬ ከአንደበቴ 5 ፊደላት አወጣው። አዝናለሁ። አይሆንም፣ ገና እኮ አልደከመኝም። እንዴት እንደዚህ ጤነኛ ሆኜ ልሞት እችላለሁ? ዶክተር አንድ ነገር ማድረግ አለብሽ። ገና እኮ በመጀመሪያ ደሞዜ ለእናቴ ያሰኛትን አልገዛሁላትም። ገና እኮ ወደፊት ለምወልዳቸው ልጆቼ ያወጣሁትን ስም ማንም አልወሰደውም። ዶክተር የተመረኩ መስሎኝ ነበር፣ ለካ ተረግሜያለሁ። በንግግሩ እዚያና እዚህ እየረገጠ ከልብ ያስለቀሰኝ። አቅፌ ከማባበልና የሸመደድኳትን ምክር ከማቀበል በቀር ምንም ላደርግለት አልቻልኩም። ወዲያው የአንቲ ሪትሮቪራል የኤችአይቪ ህሙማን ሕክምና ማዝዣ ጽፌ ሰጠሁት። ዶክተርነቴን ጠልቼው አላውቅም። በዚህ ዕለት ግን ዶክተርነቴን ትልቁ ጠላት ያደረኩት። የዳንኤልን ሕክምና የምቆጣጠረው እኔ ሆንኩኝ። ሆስፒታል በመጣ ቁጥር ከቢሮዬ በር ላይ የኤችአይቪ ህሙማን ክፍል የሚለው ያይናል፣ በልቡ ያነባል። በውስጡም ቢሆን ሲያለቅስ ይታወቀኛል። አንዳንድ ቀን ከተለመደው ምርመራ በኋላ እሺ ዳንኤል ዛሬ አሪፍ ኮንዲሽን ላይ ነህ፣ ጥሩ ለውጥ ነው ስለው ስንት ቀን ተጨመረልኝ ማለት ነው ይልና ወሽመጤን ይቆርጠዋል። ካምኦን ዳንኤል ስንት ነገር ተባብለን ሎክ እስኪ ሁኔታህን ዩ አር ሶ ጉድ ነግሬህ እንዴ መድኃኒትን በአግባቡ ከወሰድክና የምልህን ካደረግ ነገሮች እንደማይከብዱ። ዶክተር እስኪ የምትይኝን ሁሉ እንዳደርግ አንድ ነገር ብቻ ተባበሪ። እሺ ምን? ተነስ ሂድና ራስህን ግደል ብቻ በይኝ፣ ውለታሽን በሰማይ መልሳለሁ። ምን ነው? ምን ማለት ነው ይህ? የምለፋልህ ልገድልህ ነው እንዴ? እንደምሞት እያወቅሽ ለምን ታክመኛለሽ? ለምን ስቃይን እድሜ ትሰጪዋለሽ? ጥያቄም በከባድ ጥያቄ መለሰብኝ። በተኛበት አትኩሬ አየሁትና እጆቹን ይዤ ዳንኤል ተስፋ አለህ እኮ፣ ትልቅ ተስፋ። ደሞዝህን ተቀብለህ ለእናትህ ያማራቸው ልትገዛላቸው ትችላለህ። ለልጆችህ ያወጣህላቸውንም ስም ከልጆችህ ሌላ ማንም አይጠራበትም። እመነኝ፣ ህይወትህ ያማረ ይሆናል። የምናገረው ግን ከልቤ አልነበረም። እየተናገርኩ የማስበው አንድ ነገር ነው።
እኔ በእርሱ ቦታ ሆኜ ሐኪሜ እነዚህን ቃላት ብትደረድርልኝ እየተጓዝኩበት ካለው የሞት መንገድ ወደኋላ የሚስብ የህይወት ብርሃን ይታየኛል ወይ የሚለውን ነው። አንቺ ህልም ውስጥ ነሽ ዶክተር አለኝ፣ እጄን ከእጁ እያላቀቀ። ራሴን ወቀስኩ። ምንድን ነው ያልኩት? ቆይ ዶክተር የሚለውን ማዕረግ ተው፣ ሲምፕሊ በስሜ ልጠራኝ ትችላለህ ከፈለግ። ዶክተርነትሽን ሳይቀር እንድትጠዩ ያረኩሽ አይደል? እንባው መንታ መንታ የሆነ መጉረፍ ጀመረ። እጆቼን ሰድቼ እንባውን ላብስለት ስል ከመሐረብ ብቅ አድርጎ ያዘኝና ተይ እንዳታደርጊው፣ ቢያንስ እንዳለቅስ እንኳን ፍቀጅልኝ። ዝም። በዝምታ አይኖቹን ከድኖ ሲተነፍስ ሳየው ፍርሃት ይወረኛል። ዳግም አይኑን የማይገልጥ ይመስለኛል። አንድ ቀን ከታካሚና ከአካሚነት ወጥተን ምሳ ልጋብዝህ ብዬ ቤቴ በስንት ልመናና ክርክር ተስማምቶልኝ ወሰድኩት። ከእናቴ ጋር አስተዋወቅኩትና በቅጽበት ተግባቡ። እኔ ረስተው የብዙ ዓመት በሚመስል ትውውቅ እየተሳሳቁ ሲጫወቱ ሳይ ምን አለ ጌታዬ ለዚህ ውብ ፍጡርህ የማይጠወልቅ ተስፋን ብትቸረው ስል ለመንኩለት። እናቴ የሰለጠነች ግን ደግሞ መሰረቷን የማትለቅ ዘመናዊ ሴት ናት። ሰዎችን የምትረዳበት መንገድ ሁሌም እንዳስገረመኝ ነው። እሺ ሴትዮ ቡና አልፈላም ይለኛል፣ ከፊት ለፊቴ የተዘረጋውን ረከቦት እያየ። ተረጋጋ፣ ምን ያጣድፋል? ኦ በኋላ ሰውየውንም ምን ያጣድፋል ልትይው ነው? ሰውየው? የምን ሰውዬ? ባልየው ነው። አይ በደህና ጊዜ ቡና በዞረበት የሚዞረውን አጋጥሞት ነው እንጂማ ጊዜና ቡና ማፍላት የማይታረቁ ነገሮች ናቸው ስትል እናቴ በአንዴ ፊቱ ልውጥጥ ሲል ታወቀኝ። ላይስሞላ ፈገግ ብሎ ግዝሽ መታጠቢያ ቤት በኩል ነው አለኝ። ብድግ አለና ገብቶኛል ሀሳቡ። ሲያለቅስ ፈልጎ ነው። አቅጣጫውን ጠቆምኩት። ከክፍሉ ከመውጣቱ እናቴ ላይ መጮህ አምሮኝ ነበር። እንዳይሰማኝ በለውሰት እምዬ ምነካሽ? ምን ማድረግሽ ነው? ቆይ ምን አረኩ ደግሞ አለችኝ። ድምጿን ከነሳ። እንዴት ባለትዳር እንደሆንኩ ትነግሪዋለሽ? ምን አያውቅም? ለምን አልነገርሽውም? ምክንያት አለኝ። የምን ምክንያት ነው ሚጡ? እናቴ ሰው ፊት ካልሆነን ሚጡ ነው የምትለኝ። ለማስረዳት የሚከብድ ምክንያት ዳንኤል ፍቅር ይዞታል እና ቢይዘው ጥሩ ነው። አይማ አልገባሽም ነገሩ። ከማን መሰለሽ የያዘው? ከኔ ነው እኮ። ፈራ ተባ እያልኩኝ ዳንኤል እንዳይመጣ ዱካውን እየሰለልኩ ነበር የማውራው። እናቴ ፊቷ ተለዋወጠ። ሚጡ ግን ጤነኛ ነሽ? ለመሆን እየሞከርኩ ነው። ባለትዳር ሆነሽ እንዴት ነው ከሌላ ከሚያፈቅረሽ ሰው ጋር ጤናማ ግንኙነት ውስጥ መቆየት የምትችው? ሊያውም ለአንቺ ስሜት እንዳለው እያወቅሽ እንዴት? እማተረጅኝ፣ ይህ የምሰጠው ሕክምና አንዱ አካል ነው። ቢገባሽ እየገደልሽ ነው። አይደለምማ፣ በሽታውን ሳይሆን እኔን እንዲያስብ ለመኖር እንዲጓጓ እያረኩት ነው። ምን አይነት ውጥንቅጥ የወጣ ሂሳብ ነው ይህ? የማይሆን ነው። ተስፋውን በልቡ እየሞላሽ ሞቱን መራር ልታደርጊበት ነው። በሚያምር ጓደኝነት ቀኑን ማስዋብ እየተቻለ ብችል ደስ ባለኝ እምዬ ስል ኮቴው ተሰማኝና ዝም አልኩኝ። አይኖቹ የቲማቲም ድህል መስለዋል። ምን እያለ ይሆን ያለቀሰው? ቡናችን ፈልተዋል አልኩኝ የውሸት ፈገግታ ተከናንቤ። ጥሩ እስኪ ቀመስ። እምዬ ነበረች። ቡናውን ቀድቼ ስሰጠው ትኩር ብሎ አየኝ። ያም መገባበት እንዲጠፋኝ የሚያደርገኝ አስተያየት። በቃ ትኩር። እናቴ ነገረ ስራችንን ሁሉ እያጤነችው ነው። ታውቆኛል። ቡና አልቆ የሸኘሁት መንገድ ላይ እንዲህ አለኝ። ለምን አልነገርሽኝም እንዳገባሽ? ገና እኮ ጋብቻው ኦፊሻል አልሆነም። ሰርጉ ከወራት በኋላ ነው። ፕላስ ደግሞ መናገሩ አስፈላጊ ስላልመሰለኝ። እኔ ለምንድን ነው ምንም የማልደብቅሽ ታዲያ? ያው ሐኪምህ ስለሆንኩ ነዋ። አዎ፣ ግን የበሽቴ ብቻ ሳይሆን የአእምሮዬም የህይወቴም ሐኪም ስለሆንሽ ነው። እኔ ግን ለአንቺ ተራ ታካሚ ነኝ መሰለኝ። እንደዛ ለማለት አይደለም። እባክህ አታስጨንቀኝ ዳንኤል። በቃ ብዙ አትራቂ ዶክተር። ረከቦቱም እንደተዘረጋ ነው። ነገ ሆስፒታል እንገናኝ። እሺ።
በአየር ላይ እንኳን ስንብት ሳይሰጠኝ ሄደ። ወደ ቤት ተመለሱ። ዳንኤልን ማከም ከሐኪምነትም ያለፈ ሌላ ጥበብ፣ ሌላ መላ፣ ሌላ ዘዴ ይጠይቃል። ለእኔ ደግሞ ያንን ዘዴ መዘየድ ከባድ ነው። ለምናገረው ለእያንዳንዱ ተስፋ ያዘለ ንግግሬ ልቤን የሚሰብሩበትና ዶክተርነቴን እንድደግሞ የሚያደርግበት ከሞት የጨለመ የመልስ ምት አለው። በመሃል ደግሞ እውን ሊሆን የማይችል ስሜት ተሰማው። ፍቅር። ከኔ ከባለ ትዳሯ ሐኪሙ ፍቅር ያዘው። ነገረኝም አሳየኝም። ቃል በቃል እንዲህ አለኝ። ለምን ትኖራለህ ቢሉኝ መልሴ ለእናቴ ስለ አይደለም። ከዚህ በኋላ ምን እጠቅማታለሁ? የምኖረው ስለ ጊዜ ባለኝ ጠንካራ ፍቅር ነው የሚል ነው መልሴ። እሱ ስሜት ለመኖርና ነገን ለመናፈቅ ከበቂ በላይ አሳማኝ ምክንያት ነው ለኔ። ሁሌም ስትተኛ ስነሳ የማፈቅራት ነፍስ እንዳለች አስባለሁ። እሷን ለማየት ስል ብቻ በሰላም አተኝተህ አንሳኝ ብዬ ጸልያለሁ። እሱ ይሰማኛል። ምክንያቱም የእሱም የመኖሩም የመሞቱም ምክንያት ከራሱ በላይ እኛን ማፍቀር ነው። ይህን ሲለኝ ወኔ ከዳኝ። ከወራት በኋላ ላገባ ዝግጅቴን ጨርሻለሁ እኮ ዳን ልለው አሰብኩና ውስጤ ሲጠወለግ ሲሰማኝ አንደበቴን አስቆምኩት። በዚሁ ያኖረኛል በሚል ስሜቱ እንኳን እስኪ ትንሽ በተስፋ ይኖር ብዬ ዝምታን መረጥኩ። ቢያንስ በእነዚያ ቆርጠው በሚጥሉ ቃላቱ ልቤን አያቆስለውም ስላሰብኩኝ። በነጋታው በጣም በጠዋት ነበር ሆስፒታሉ ግቢ የደረስኩት። ጠበቅኩት። የዘገየ መሰለኝና ሰዓቴን አየሁት። ጥቂት ደቂቃዎች ይቀራሉ። ግን ትዕግስት አጣሁ። ደቂቆቹ እንደምንም አለፉ። አልመጣም። ጭንቀት ባረረኝ። የእጅ ስልኬን አውጥቼ ልደውል ስሙን ስፈልግ ልቤ በኃይለኛ መምታት ጀመረ። ራሴን በስንት መከራ አረጋግቼ ደወልኩለት። ስልኩ አይነሳም። የት እንደምሄድ ጨነቀኝ። ከዚህ ቀደም የሚመጣበት 1 ሰዓት ዘገየ። በጥበቄ መሄል ሌላ ታካሚ መጣ። ቀኔም በሱ የመቅረት መርዶ መጀመር ግድ ሆነብኝ። ተስፋ አንዳንዴ መጥፎ ነው። ቀስ በቀስ ነው ውስጣችንን እየሸረሸረ ባዶ የሚያደርገው። ያ የመሸርሸር ሂደት ደግሞ ከምንም በላይ ይከብዳል። ልብ አንዴ ቆርጦ እርሙን እንዳያወጣ ወደ ኋላ እየጎተተ ነገ ብሩህ ይሆናል እያለ የማይሆን መዋለል ውስጥ ይከታል። ነገ የተባለው ቀን ዛሬ ሆኖ ያ ብሩህ ነገር ባይመጣ እንኳን ሌላ ነገርን ከማለም ወደ ኋላ እንዳንል ያደርገናል። እናም ተስፋ አንዳንዴ ህመም ነው። እኔንም ከታካሚዎቼ በላይ በሽተኛ ያደረገኝ ያለፉት 25 ቀናት በውስጤ ሲያቁነጠንጥ እየታወቀኝ ዝም ብዬ ያየሁት የዳንኤል የይመጣል ተስፋ ነበር። 25 ቀናትን፣ 600 ሰዓታትን፣ 36,000 ደቂቃዎችን፣ 2,160,000 ሴኮንዶችን ችዬ እንድጠብቅ ያደረገኝ ይኸው ተስፋ የማይቆርጠው ተስፋ ነበር። በእነዚህ 25 ቀናት ውስጥ በየቀኑ በትንሹ 30 ጊዜ ሳልደውልለት አልቀርም። ያለምንም ማጋነን የላኩላቸው የጽሑፍ መልእክቶች ብቻቸውን የስልኩ ሚሞሪ ካርድ ሙሉ በሙሉ ሊቆጣጠሩት ይችላሉ። በጣም ብዙ ጊዜ ቤቴን ኤልኝ እስኪ እናቴንም ላስተዋውቅሽ ሲል በስራ መደራረብ ምክንያት የቀረሁባቸውን ቀናት ረግሜያቸዋለሁ። የት ብዬ ልፈለገው? በሱ መጥፋት ምክንያት እኮ ያልተመኘሁት የጅል ምኞት የለም። የሆነ ወረርሽኝ በከተማው ገብቶ ለክትባት የሆነ ሰፈር ተመድቤ ሄጄ ምን አለ ከተከታቢው መሃል ባገኘው ብዬም ተመኝቻለሁ። ጭንቀቴ እሷ ለመምጣት ብቻ ቢሆን እንደምንም ራሴን ማደንደኑ ባላቃተኝ። ሰርግ የቀረው 3 ሳምንት ብቻ ነው፣ 21 ቀናት። ለዚህ ምክንያቷ ደግሞ እናቴ ናት። በዳንኤል መጥፋት ምክንያት እንደሆነ ባታውቅም የሰሞኑን መረበሽን አይታ ከ2 በኋላ የታቀደው ሰርግ ከ3 ሳምንት በኋላ እንዲሆን ያስደረገችው እሷ ናት። የኔ ምስኪን ናት። በሰርጌ ወይን ጭንቀቴን ተለቅልቃ ልትደፋኝ አስባለች። ለኔ ግን የሰርጉ መቃረብ የባስ ራስ ምታት ሆኖብኛል። ተቃውሜም ቀኑን ለማስረዘብ የሚሰማኝ አጣው። ደከመኝ። ዳንኤልን ካየሁት ዛሬ 28ኛ ቀኔ ነው። 28 ቀን እኮ ግን ብዙ ነው። በ28 ቀን ጊዜ ውስጥ አንዲት ሴት 2 ጊዜ ደመ ጽጌ ልታይ ትችላለች። በ28 ቀናት ውስጥ አንድ ጽንስ ቅርጹን ይዞ በጥቂቱም ቢሆን ሰው ሊመስል ይችላል። በ28 ቀናት ውስጥ አንድ ደሞዝተኛ ሁለተኛ ደሞዙን ሊቀበል የሚችልበት እድልም አለ።
በ28 ቀናት ውስጥ ክርስቶስ ወርዶ አንቺ ተስፈኛ ሐኪም ጌታ ስለምን በጥበቃ ብዛት ትደክሚያለሽ? በእውነቱ ዳንኤል አሁን ያለው ከሰማይ አባቱ ጎን አይደለምን? ሊለምኝም ይችላል። በ28 ቀናት ውስጥ ሩሲያ ዩክሬን ከምድረ ገጽ አጥፍታት ለታሪክ የማይመች ግፏን ልታስነገርም ትችላለች። በ28 ቀን ውስጥ የህዳሴው ግድብ ለ3ኛ ጊዜ ሊሞላም ይችላል። እናም የቢሮዬ ጠረጴዛ ላይ አፍጥጬ በ28 ቀናት ውስጥ ምን ነገሮች ማሳካት እንደሚችል ሳስብ ከበሩ አካባቢ የሆነ ሰው ጥላ ሲያርፍብኝ ታወቀኝና ቀና አልኩ። ለካ በ28 ቀን ጊዜ ውስጥ እኔም በጥበቃ ያዛለኝ ዳንኤልም ሊመጣ ይችላል። ብዙ ቃላት ጉሮሬ ላይ ሲጣል ይታወቀኛል። ዞር በል ከዚህ አንተ ደካማ ነህ፣ በፍጹም አንተ አሁን የሚሰማትን ስሜት ልትገልጸው አትችልም የሚባባሉ ይመስለኛል ቃላቱ። በመሃል ድሉ ለዝምታ ሆነና ደንዝዤ ድም አልኩ። ከፊት ለፊቴ እንደቆመ አምኜ ለመቀበል ሌላ 28 ቀናት የሚያስፈልጉኝ ይመስል ድምፁን እስከምሰማው ምንም አልተነፈስኩም። ዶክተር ጊዜ እንደምን ከርመሻል? አጠያይቆ ከከረምኩበት ሁኔታ አንጻር ቀለለብኝ። እንዳምሳለ ከረምኩ በመከሬ እምቢን ሳዘራ ልበል። አርክቴክት ዳንኤል አልኩኝ በግርም ተሞልቼ ከተቀመጥኩበት እየተነሳው። ቀረብ ብሎ ከፊቴ ቆመና በዚያ በሚያስደነበረው አስተያየቱ ትኩር ብሎ አየኝ። እባክህ እንደዚህ አታይኝ ክቡር አርክቴክት። ትፈሪያለሽ እንዴ ዶክተር? ምን ሆነህ ነው 28 ቀን ሙሉ? ቀኑን ቆጥረሽም? እኔ እኮ አላምንሽም። ከልቡ ፈገግ አለ። አም ኖት ጆኪንግ ዳኒ። ምን አድርጌህ ነው? ቆይ ህልሜን በከፊልም ቢሆን እያሳካው ነበር፣ ግን 28 ቀን በቂ አልሆነልኝም። የመጣሁት ተጨማሪ እድሜ ፈልጌ ነው። መድኃኒቴን ጨርሻለሁ። አልገባኝም። አስረዳሻለሁ። እንግዳ አረፍ በል እንኳን የማይባልበት ምን አይነት ቢሮ ነው ይሄ? አለና እየሳቀ ተቀመጠ። እኔም ለማብራሪያው ቸኩዬ ተቀመጥኩ። በዚህ 28 ቀን ውስጥ ምን እንደሰራሁ መሰለሽ? ከአንቺ ጋር በተለያየም በነጋታው ስልኬን ሽጬ ቢዝነስ ካርድ አሳተምኩ። ለደላሎች በየቦታው ፕሮሞሽን እንዲሰሩልኝ ነገር። ድሮ ፋዘር ከመሞቱ በፊት አላምጦ የታላትን ስልክ ነበረች፣ ድምጿ ብቻ የሚሰራ። እሷን ይዤ ሽር ጉድ ስል በ5 ቀን ውስጥ 2 ስራ ውል ያስኩኝ። ኧረ እባክህ እኔ ልሙት። በማዕረግ ግራጁዌት ማድረግ እንደዚህ ይጠቅመኛል ብዬ አስቤ አላውቅም። ደግሞ ሰው ምን ነክቶት ነው ዋጋ እንኳን ቀንሱልኝ ብሎ አይከራከርም እንዴ? መጀመሪያ የተዋወልኩበትን ባለሀብት ለባለ 2 ፎቅ የህንፃ ዲዛይኒንግ ስንት እንዳስከፈልኩት ገምጪ እስኪ። እኔ እንጃ አላውቅም። 80 ሺህ አካባቢ። መች ትቀልጃለሽ? 80 ሺህ ብታምኝም ባታምኝም 160 ሺህ ብር። ምን ጊዜ ትሞት አለና እጄን መታው። ኧረ እዛው ራስህ ሞት፣ እኔማ ሞታለሁ ሲለኝ ንግግሬ መስመሩ እንደሳተ ታወቀኝ። ምን ማለት እንዳለብህ ጠፋኝ። ያን ምትሃታዊ አስተያየቱን ተኮሰብኝ። ለአፍታ አይኑን ሳያርገበግብ ትኩር። የአይን መርገብገብ ከቁጥጥራችን ውጪ የሆነ ድርጊት እንደሆነ ነበር የተማርኩት። ሳይንሱ እዚህ ሰው ላይ አይሰራም ልበል? አይኖቹን እየተቆጣጠረን የሚያርገበግባቸው። እሞታለሁ ስትል እኮ አዝናለሁ ዳንኤል። እና ዳንኤል ደስ የሚለው ነው የሚመስልሽ? ለምንድን ነው በንግግርህ የምትጎዳኝ? ልጎዳሽ ሳይሆን ልጠቅምሽ ነበር ሀሳቤ። እንዴት ነው በዚህ ልብ በሚያቆስል ንግግር ልትጠቅመኝ የምትችሉ? ልብሽ ቆርሶ ካልዳነ ደህና አትሆኝ። ምክንያቱም አለማቁሰል የሚቻልበት ምንም መንገድ የለም። ምንም። ይልቅ የጀመርኩትን ልጨርስ አታቋርጭ። ሰውየው ምንም ሳይከራከር 160 ሺህ ብር ከፈለ። በኋላ ስራው ያልደከመኝም ድካም ሳየው ግን 200 ራሱ ሲያንሰኝ ነው። የ8 ቀን ጥሩ እንቅልፌን ነው በ160 ሺህ ሸጥኩልኝ። ጓደኞች ናችሁ? 160 ሺህ ማለት እኮ የኔ ዓመታት ደሞዝ ነው። ይህ ይገርምሻል እንዴ? አራዳ 2 አይሸወድም ብዬ ሁለተኛውን ባለሀብት 190 ሺህ ያስከፈልኩት በ28 ቀን ውስጥ 350 ሺህ ብር። በል ግማሽ የኔ ነው እንዳትከብድ። ግማሽ ቀርቶ የሩብሩብ ራሱ የለም አሁን። እንዴ ያን ሁሉ ብር ምን አረከው? ህልሜን ኖርኩበት። ማብራሪያ እባክህ። የእናቴን ቤት በደንብ አደስኩት።
ከውስጥ እስከ ውጭ አደስኩት። ከነጉራንጉሮ ሁሉ አጸደውት። ጎበዝ ጀግና እኮ ነህ፣ ከልብ ኮራብህ። በሰማሁት ነገር እጅግ ከመደሰት የተነሳ ዘልዬ ላቅፈው ለጥቂት ነው የተመለስኩት። ኧረ እዛው በባልሽ ኩሪ። ሰርጎ ግን መች ነው? ከ21 ቀን በኋላ ማለት በ27። አንቺ ጻድቅ ነሽ። በቃ ዶክተር ሰርግሽም በዕለተ ቀኑ ነው፣ ደስ ይላል ሲለኝ ርዕሱ ለማስቀየር እኔ ምልህ ክቡር አርክቴክት ከ350 ሺህ ላይ ለእኔ ስጦታ የመግዣ የሚሆን አጠረ። በጣም ተገርማለሁ። ምን ያጣድፍሻል? ስጦታን ለመስጠት ትክክለኛውን ጊዜ ማወቅ ሰው ነኝ። እሱን አልጠራጠርም። እና እናትህ መች በደስታ ላይ አብዶ ደርሰዋል አይደል? ኧረ እኔስ ያልቻልኩት የመርደኑን ምላስ ነው። ምንድነው አንቺ እንደዚህ መመቀኝ? አንድ ፈጣሪም ሰይጣንም እንቅረው የተፏት አሮጊት በቃ በጥብጣ ልትገለኝ ነው። ለካ ሞት ሲዘገይ ሰውን ጸባይ ያስከፋል። ምን ብለው ነው የበጠበጡ እኮ። ሂጂ አንቺ ደግሞ የሆነ በየሰው ልብ ልጎዝጎዝ እምትይው ጉዳለሽ። የሆነ ውስጣችሁን ለመሰቃቅልላችሁ የምትያት ነገር አለች። አሁን የታውቀሻት ነው አንተ የምትያት። አንተ ደግሞ ታበዛዋለህ። ያው አሮጊት ናቸው ስላልክ ነው። አልወጣኝም። እየሰማሁህ አሮጊት ናቸው አይደለም ያልኩት እኔ። ታዲያ አሮጊት ናት ነው ያልኩት። ሂድ ደነዝ። ከልቡ ሲስቅ ሳይሆን ለመጀመሪያ ጊዜ ነው ልበል። ምን ነበር ይህን ከሚሊዮን ዓመታት አንድ በጠራራ ጨረቅ የሚመጣ ሳቅ ቀድቼ ባስቀምጠውና በከፋኝ ቁጥር እየሰማሁት ፈገግ ብል። ፈገግታው የመላእክት ፈገግታ ይመስለኛል። የመላእክት ፈገግታ እንዴት ነው ቢልም እንደ ዳንኤል ነው ብዬ በኩራት እንደምመልስ አስባለሁ። ልዩ ሰው ለመሆኑ ማስረጃ አቅርቢ ቢልም ጠያቂ ራስጌው ሲታክተው ማስረጃ ዘንብለታለሁ። አሁን ዶክተርነቴን አንዳንዴ ወደዋለሁ። ዳንኤልን ስላመጣልኝ ደግሞ እጠላዋለሁ። የማክመው እንደሚሞት እያወቅሁ ስለሆነ። ከስራ መልስ እናቴን ማስቸገር እንዳለብኝ እያሰብኩ ወደ ቤት ገባሁ። መጨነቄ ገብቷታል። ምን ሆነሻል? ደህና አይደለሁም። እሱም አይደለሽም፣ ግልጽ ነው። እኔ ምን ሆንሽ ነው ጥያቄ። 21 ቀን በጣም ትንሽ ነው ማለት ለሰርጊ ዝግጅት 21 ቀን አይበቃኝም። ይህን ጉዳይ አልተነጋገርንበትም። ባለቤትሽ ከጎንሽ መሆኑ ለአእምሮሽ ትንሽ እረፍት ይሆንሻል። ሀሳብሽን ትተነፍሽበታለሽ። ለእኔ መች መተንፈሻው ቸገረኝ እምዬ። እና ምንድን ነው የቸገረሽ? ትንፋሹ እምዬ። ስሙት አፈር ሲሆን ምንድን ነው 3 ወር ብቻ። 3 ወር እንዴ? ስዩምስ ምን ይላል? ቆይ እረሱ ምንም አይልም። ግፍ አትበይ የሚጠይ አያሳዝንሽም? በሰው ሀገር አንቺና እስክትይው ነው እኮ የሚጠብቀው። ባለፈው 2 ወር ብለሽ 2 ወር ጠበቀሽ። አሁን ደግሞ 3 ወር። ሚጥሻዬ ሌላ ሰው በሀሳብሽ ገባ እንዴ? እኔ በሰው ሀሳብ ገባው እንጂ እምዬ። ማነው እሱ? ታካሚ። በቀደም ቡና የጋበዝሽው ባልሆነ ሕክምና እንደዚህ ነው ያልሽው? አዎ ሚጥሻዬ ምን ሆንሽብኝ? የሚጣፍጥ መርዝ እኮ ነው የምትሆኝበት ለልጁ። የሚጣፍጥ መርዝ? አዎ የሚጣፍጥ መርዝ። መች ቀመሰኝ እምዬ። ቁርጥ ያድርግሽ። አሁንም አንቺ ባለጌ እምዬ ሞች። እሱ እኮ መቅመስ አይፈልግም፣ ማየት ነው የሚፈልገው። ሂጂ አንቺ። ምን ትላለች እቺ? እናቴ እስክታለቅስ ሳቀች። እኔም እንቤን ሳኩት። ሳቄን አለቀስኩት። በህመሜ ውስጥም ቢሆን በተመተረው ልቤም ቢሆን ባልከዳኝ ጥርሴ ሳኩኝ። ከመተኛቴና ከመነሳቴ በፊት ለሱ ዕድሜ መለመን የዘውትር ጸሎቴ ሆነ። እኔም እኮ እመታለሁ፣ ግን ከሱ መቅደምን ሻትኩኝ። በልቤ ይግባው አይግባው ባላውቅም ትልቅ ቦታን ሰጠው። ቀስ በቀስ የስዩምን ቦታ እያጣበበው እንደሆነ ታወቀኝ። እየራኳት የሚሄዱ የብርሃን ጭላንጭል ቀስ በቀስ እንደምትደበዝዝና እንደምትጠፋው ላቆመው ያሰብኩት ጎጆ መሰረቱ እየተወላገደና እየተነካከተ ሲከስም ይታወቀኛል። ስዩም ሲደውል አንስቶ ማናገሩ ከምንም በላይ ቀዝቃዛ ስሜትና እኔ ነኝ ያለ ድብርት ውስጥ ይጥለኛል። ድምፁ ተንኮለሻል አንቺ ገንቱ የሚል የገሃነም ጥሪ ይመስለኛል። ልብ ካላዘዘ አካል ግዑዝ አይደል? አይንን ሌላ ሲያማትር አይደል የትዳር የመፍረሻ ደውሎ የሚያቃጭለው? ሌላን ሰው መንካት፣ ሌላን ሰው መሳብ፣ ከሌላ ሰው ጋር በአካል ማውራት አይደለም እኮ የመስወልት ማስረጃ።
የመወስለት ንጋት ወገግ ብሎ የሚታየው ልብ ለሌላ ሲመታ፣ የኔም ልብ ለስዩም ማዜሙን እየተወ ደም የሚረጨው ለዳንኤል ሆነ። ለሚሞተው ታካሚ እኔም በሁለቱ መሃል መሰነጉ የተመቸኝ ይመስል ዝምቴን አስታመምኩት። እጅ ላይ እየማማ እያየሁት ቫይረሱ እያሸነፈው እየወደቀ እያየሁት መድኃኒት አልፈልግም እያለ እያስለቀሰኝ እንኳን የውስጤን ለሁለት መክፈል የወደድኩት ይመስል ዝም አልኩ። አንዳንዴ ለኔ ያለው ጥልቅ ፍቅር ነው ወይስ ጥልቅ ጥላቻ ብቻ ግራ እስከሚያጋባኝ ድረስ ያቆስለኛል። በነጋታው ነፍስ በሚያለመልም ንግግሩ ይጠግነኛል። መድኃኒቶችን ሰብስቦ ያመጣና አይኔ እያየ የቆሻሻ ቅርጫት ውስጥ ይጥላቸዋል። ምርር ብዬ እያነባው አይቶ እንዳላየ ጥሎኝ ይሄዳል። በቀጣዩ ቀን የጣለውን እጥፍ መድኃኒት ያመጣና ፊት ለፊቴ እየዋጠ ከእንግዲህ አላስለቅስሽም እመኝ ሲል ምሎ ተገዝቶ ይሄዳል። ትላንት ያለቀስኩትን 5 እጥፍ የሚሆን እንባ አፍስሶ። ቆይ እኔ ግን ምን አይነት ሰው ነኝ? ለምን አይገለኝ? በእናትሽ ግዳይ ጽደቂ፣ አንተም ብሎ አፍቃሪ፣ እስኪ መጀመሪያ ድምሄን አስላ ብለሽ ተቆጭ። አልገርምሽም? ግን እየሞትኩ ስወድሽ ምንድን ነው የሚሰማሽ? መሞቱ አይቀርም ብለሽ ችላ ብለሽኝ ወይስ መፈቀሩ ተስማምቶሻል? ምን አይነት ሴት ነሽ? ኧረ እኔስ ምን አይነት ደነዝ ነኝ? ምን አይነት ፍቅር ነው ይሄ? ዛሬ እንደዚህ ብሎ በነጋታው ባላውቅሽ የምሞተው ከዓመታት በፊት ነበር ዶክተር። 1 ዓመት የኖርኩት በዚህ መድኃኒት እንዳይመስልሽ ባንቺ ነው። ፈጣሪ ነገን አሳየኝ ብዬ የምማጸነው ላይ የምናፍቀው አንድ ጥሩ ነገር ስላለ ነው። እናቴ እኮ በሽቴን አታውቅም ዶክተር፣ አንቺን ማፍቀሩን ነው በሽቴ የሚመስላት። ታውቃለች እንዴት እንደምወድሽ። ይህን ጠጠር የምወጣው አንቺን ለማየት ነው በቃ ይልና ያየሁት መድኃኒቱን ይጣል። በሌላ በኩል ስዩም ወደ ኢትዮጵያ ለመምጣት የቀረው 1 ሳምንት ብቻ ነው። አይቀሬው ሰርግ ደግሞ ከ15 ቀን በኋላ ይደገሳል። ሙሽሪት አካሏ ቬሎ ልቧ ማቅ ለብሶ አጀብና የኛ ሎጋ ሊባልላት ነው። ሁሉም ደስተኛ ሆኗል ከኔና ከዳኒ በቀር። እናቴ ላይ ቀርልሽ አታለቀቅሽብኝ አይነት ንግግር ተናገረች። ለነገሩ ልክ ናት። 2 ነገሮች አይቀሬ ናቸው፣ አንድም ሰርግ አንድም ቀብር። በጥቁር ቬሎ ላግባው። ሰው በደስታ ብዛት የሚያደርገው ጠፍቶት እናንተ እዚያ ደስታ ላይ ሳትፈልጉ የክህደት ቀዝቃዛ ውሃ እንደምትቸልሱበት ማሰብ ይከብዳል አይደል? በረሃብ ሰውነቱ ከመነመነ ሕፃን ላይ ወተት እንደመንጠቅ፣ ጉልበታቸው የሚንቀጠቀጥን አዛውንት ገፍትሮ ቦታቸው ላይ ሄዶ እንደመቀመጥ፣ የነፍሰ ጡርን ጭርቅ እንደማየት ያህል ይጨንቃል። ስለ ስዩም ተጨነቁ፣ ስለ እናቴ ተጨነቁ፣ ስለ ዳንኤል ተጨነቁ። 15 ቀናት ለቀሩት ሰርጌ የኔ ስሜት ከበረዶም የቀዘቀዘ ነበር። ቤተ ዘመዱ እረፍት አጥቶ ይዋከባል። ሙሽራው በሐሴት ይገባበት ጠፍቶታል። ሚዜዎቹ ሽርጉዳቸው ለጉድ ነው። የኔ በሐሳቡ መሰነክ ወግ ነው ሲዳሩ ማልቀስ በሚል የአባባል ካባ ተድበስብሶ ጠያቂ ያጣ። እናቴ በበኩሏ ጭንቀቴ ቢገባትም ምንም ማድረግ እንደማይቻል አምና የሰርጉን ዝግጅት እያሽሞነሞነችው ነው። በሰርጉ ዝግጅት ምክንያት ስራ ከገባሁ ዛሬ 10ኛ ቀኔ በመሆኑ ዳንኤልን ለ10 ተከታታይ ቀናት አላየሁትም። ስጨነቅ ደስ ይለዋል መሰል ስልኬን አይመልስም። የጽሁፍ መልእክቶችን ምላሽ አያገኙም። እንዳብድ ነው እንዴ የሚፈልገው? መከረኛው ሰርግ ቀናት ሲቀሩት የሚዜና የጓደኛ ትውውቅ በሚል ሰበብ ሰው እንዲሰባሰብ ተወሰነ። ያው እንደ ምስል መቀመጥ እንጂ እንደ ሙሽራ የውበቴ ያለባበሴ፣ የሰርጉ ጭፈራ የመሳሰሉት ነገሮች ላይ በሰፊውና በትኩረት ማውራቱ ባይሳካልኝም እዚህ ላይ ዋናዋ ተዋናይ እኔ እንደመሆኔ መሳተፌ የግድ ነበር። ሙሽሪት ኧረ ፊትሽን ፍጪው፣ ያለ ላርጎ ዘፈዘፍሽው እኮ ሃሃ። መዳር እንደዚህ የሚያስደብር ከሆነማ I will stay single forever ትላለች ከሚዜዎቼ አንዷ የሆነችው ሶሊያና። እባክሽ ተያት፣ ይወጉ ነው። ስንት የሚያሳስባት ነገር ይኖራል። ጎጆ ጭቆ ነች። አንቺ ደግሞ ትቀጥላለች ሌላኛዋ። ይህ በእንዲህ እንዳለ የተጠራው ሰው ቀስ በቀስ ቤቱን መሙላት ጀመረ። ሁሉም መጥተው አንድ ሰው ብቻ ጎደለ። የወንድ ሙሽራ ስር ሚዜ።
ሁሉም እርስ በራሱ ማን ይሆን እያለ በሹክሹክታ ይነጋገራል። ስዩም አብሮ አደግ ጓደኛውን የመጀመሪያ ሚዜው እንደሚያደርገው ነግሮኛል። ሙሽራ ስለ ሚዜ ዘገየሳ ምን ነው? የተሰበሰበው ሁሉ በየተራ ስዩምን ይጠይቁታል። ይመጣል። አንድ ጉዳይ ገጥሞኝ ያረፈድኩት ብሎኛል። እየመጣ ነው፣ ተጫወቱ ይላል ፈገግ እያለ። በመሃል ሰረቅ እያደረገ ሲያየኝ የተዘፈዘፈት ፊቴ ስስቅ ያደረገኝና ድንጋጤን ሀፍረት የተነባበረበት ፈገግቴን እለግሰዋለሁ። መጨነቂ ገብቶታል፣ ግን አልጠየቀኝም። ቢጠይቀኝስ ምን እላለሁ? ለአንተ የነበረኝም ፍቅር ዳንኤል የሚባል መልአክ በክንፉ ሰብስቦ ወሰደብኝ ልለው ነው? ወይስ ደግሞ ስዩም ከዚህ ገብቼ የምታተርፈው ጸጸትን ብቻ ነው? ልቅርብህ። ልቤ ውስጥ የነበረህ ቦታ አሁን በሌላ ተይዟል። በሀሳቤ ከወሰለትኩብህ ቆየው፣ ከማገጥኩብህ ሰነባበት። ሰርጉ እንዲራዘም የፈለኩት ለዚህ ውስልትናዬ እድሜ ለመጨመር እንጂ የሰርጉ ሽርጉድ ፋታ አነስቶኝ አልነበረም። የምትመጣው ልታስረኝ እንጂ ልታገባኝ አልመስልሻለኝ። ጣቴን እንጂ ሌላ ተመኘህ ልቤን በወርቅ ቀለበትህ አታስረው። ላረኩብህ ነገር ምንም ብትቀጠኝ ሲያንሰኝ ነው። ለማደርስብህ የሞራል ስብራት ጌታ መጥተው ከመካከላችሁ ኃጢአት የለብኝም የሚል እየውገራት ቢል እንኳን ምድር ላይ ያለው ሰው ሁሉ እኔ ከህደት አንጻር ጻድቅ ነውና ማንም ይወግረኝ ዘንድ ፍቃዴ ነው ብለው ኮነኔ ይፋቅልኛል። እንጃ። ዘመናዊ ማርዬ ስም ወጣሁልሽ ሁለት ልብ ብዬ ወላዋይት ብዬ የኛ ሙሽራ ዶክተሪቱ ማን ያውጣልሽ ከማዕቱ የሚል ይመስለኛል ለሰርጉ የተከፈተው ዘፈን። ቆይ ግን ፈጣሪ አይስትም አይደል? እኔ የፈጠረኝ በሲስተም ችግር አይደለም አይደል? ለምንድነው ደስታ እኔ ጋር ሲደርስ ራሱን የሚያጠፋው ብዬ ማበድ ቀረኝ። ምን አይነት ከንቱ ነሽ ጊዜ! ይቺን ፈተና ሆና ስታለቅሽ ቢያይሽ ኢዮብ እንዴት ይሆን የሚታዘብሽ? ስር ሚዜው መጣ ተባለ። የሁሉም አይን እሱን ለማየት አሰፈሰፈ። የኔ አይኖች ግን ለምንም ስላልጓጉ ይቅርታ ጠይቄና በራስ ምታት ያሳብቤ ክፍሌ ገብቼ ልቀረቀር ስል አንድ ድምፅ መለሰኝ። ሙሽሪት ወዴት ነው? እንግዳ አትቀበይም እንዴ? የሚል የመልአኩ የዳንኤል ድምፅ። ዞር ያልኩበት በፍጥነት ቢለካ ከብርሃን ፍጥነት ሳይወዳደር ይቀራል። አይን የሚያየውን ለማየን እየታገደ አፌን ከፍቼ ቀረው። ዳንኤል ሙሉ ሱፍን ግጥም አድርጎ ለብሶ ከስዩም ጎን ቆሟል። ሁለቱም በፈገግታ ተሞልተው ያኛል። የኔ ድንጋጤ ግን ልካተዋል። ጴጥሮስ ራሱ መቼም አልከዳህም ያለውን ጌታ በአንድ ሌሊት 3 ጊዜ አላወቀውም ብሎ ሲሸመጥጥ እንዲህ የደነገጠ አይመስለኝም። ምንድነው እነዚህ ሰዎች ከጀርባ የጠነሰሱት? እናቴም ባይኔ ፈለውካት አየዋት። ደንግጣለች። አይናውን አይቼ ስለ ጉዳይ የምታውቀው አንዳች እንደሌለ ተረዳው። እንዲህ ሲጠበቅ የነበረው ስር ሚዜ ያው ሲል ስዩም ወደ ቤት ውስጥ ያለውን ሁሉ ሞቅ አርጓ ጨበጨበ። ጭንቅላቴ ላይ አንዳች የበረዶ ግግር የወሰደብኝ ይመስል ከቁሜ ወድቄ ሶፋው ላይ ዘጭ አልኩ። የዚህን ሶፋው ውለታ መቼም ከፍዬ አልጨረሰው። በዚህ ግርግር ውስጥ እጅጉን የተጠቀምኩት በዙሪያ ካሉት ሰዎች በላይ እሱ አጠገቤ በመሆኑ ነው። መሬት ላይ ብዘረርስ ኖሮ እንደዛ ከቁሜ ወድቄም የኔን ጥያቄያዊ አስተያየትና ድንጋጤ ምክንያት ከእናቴና ከዳንኤል ውጭ ያወቅ አልነበረም መሰለኝ። እንግዳ የሆነ አስተያየትና ጥያቄ አልገጠመኝ፣ ወይም እኔ አላስተዋልኩም መሰለኝ። የሁሉም ትኩረት ሚዜው ላይ ነበር። ሴቶቹ በውበቱና በግርማ ሞገሱ እየተደነቁ እርስ በእርሳቸው ይንሾካሾካሉ። ቀሪዎቹ የወንድ ሚዜዎች በቁመናው ስለከነዳቸው መሰለኝ በግርምት ተውጠው ያዩታል። እንኳን ደስ አለሽ ዶክተር አለና እጁን ለሰላምታ ዘረጋለኝ። ከምኔው የተቀመጥኩበት እንደደረሰ አላቅም። ክው አልኩኝ። የሰላምታውን አጸፋ ረስቼ አይኖቹ ላይ አፈጠጥኩኝ። የአስማታም አይኑ ትኩር አድርጎ አየኝ። ያ የሚያርበተብተው አስተያየት መታመሙን አሁን ገና ከልብ ያመንኩኝ። ምን አይነት ድንበር ዘለል ፍቅር ነው ለሚያፈቅሩት ሰው የሰርግ ሽርጉድ ላይ እስከ መገኘት የሚያደርሰው። እንዴት እንዳስበው ፈልገው ነው። ይህ ምን አይነት የዞረ ድምር ነው? እኔ በሱ ቦታ ብሆን ይህን ማድረግ ቀርቶ አስበዋለሁ?
እረ ማንም ይሄን አያስብ፣ ማንም። አመሰግናለሁ፣ ግን ምንድን ነው እየሆነ ያለው? አልገባኝም አልኩት። ሲያየኝ የሚሰማኝ መርበርበት አሁን በድንጋጤና ግራ በመጋባት ተተክቷል። እሱም ገብቶታል። ያው ዳንኤል አይደል? ፊት ቀርቶ ልብ ማንበብን የተካነ አይደል? በኋላ አስረዳሻለሁ። አሁን ጊዜ መደሰት እንጂ የጥያቄ አይደለም። ተደሰች ሙሽሪት አለና በጂፓሱ ከሚደመጠው የሰርግ ዘፈን ጋር አብሮ እየተንጎራደረ ከፊት ለፊቴ ካለው የሶፋ ወንበር ላይ ተቀመጠ። አይዞሽ ሙሽሪት፣ አይበልሽ ከፋ፣ አይበልሽ ከፋ፣ ሁሉም ያገባል በየወረፋ ሲል ለእኔ የሚሰማኝ አይዞሽ ሙሽሪት፣ አይበልሽ ከፋ፣ አይበልሽ ከፋ፣ ሁሉም ይሞታል በየወረፋ የሚል ሆኖ ነው። ተደሰች ማለት ምን ማለት ነው? ይህ ቃል እኔ የማላውቀው ሌላ ዳንኤልኛ ትርጉም አለው እንዴ? ፍቅር እንደዚህ ነው እንዴ? በሞቴ እንደዚህ አስተሳሰብ አዛብቶ ለእብድ 5 ጉዳይ ያደርጋል። ሲገባኝ ለእኔ ፍቅር ፈጣሪ ነው፣ ራስን ገድሎ ሌላ ማዳን እንጂ ሰውን መግደል በቁም ከመች ወዲህ ፍቅር ሆነ? ከመቼስ ጀምሮ? የምር ይህ ሰው እንደሚለው ይወደኛል? እንጃ። ከወደደኝ ለምን ያሳዝነኛል? ለምን ያጎሳቁለኛል? ይህ እንደሚያም ጠፍቶት ነው? ለሱ የሚሰማኝ የሆነ ውሉን የማላውቀው ሞገደኛ ስሜት እንዳለ ቃል በቃል ሳልናገር መረዳት አቅቶት ነው? አጨብጭቦ ሊድነኝ የተሰናዳው? እድሜ ዘለዓለሜን ሰው ስመርቅ ከዳንኤል አይነት ሰው ፈጣሪ ሰውራችሁ እንድል ይፈልጋለሁ። እናቴ በአይኗ ምልክት ሰጥታኝ ወደ ክፍሏ ሄደች። ተከትያት ገባሁ። በጥያቄ ልታዳድፈኝ ተዘጋጅታ ጠበቀችኝ። ከመግባቴ ከሴኮንዶች በኋላ ሳትታገስ ሚጡ፣ ምንድን ነው ነገሩ? ልታብራሪልኝ ትችላለሽ? አልችልም፣ ምክንያቱም ምንም አላውቅም። እንዴት አታውቂም? እንደዚህ ነው እማዬ፣ ልክ እንደዚህ። እምቢ አመለጠኝ። ሳቅ ፋታ አነሳኝ። ያልጠበቀችውን ስሆንባት ደነገጠችና ቀስ በሚጥሻ ሰው ይሰማሻል አለች። ድምጿን ዝግ አድርጋ ጠቋሚ ጣቷን ከንፈሯ ላይ አድርጋ። እየጮኩ አልታወቀኝም ነበር። ሆኬርስ ምን አገባኝ ይስሙ። እማ የእነሱ ወሬ ከኔ ስብራት ይበልጣል። ማንም ቢል አሁን ከደማው በላይ ልቤ መቼም አይደማም። ገባሽ? የባስ ጮኩ። እሺ በቃ እሺ፣ ልክ ነሽ አንቺ። እኔ እኮ ማይሆን ነገር አውርተው የባሰ እንድታዝኝብኝ አልፈለግም ብዬ ነው እንጂማ ተራ ሐሜት እኔ እናትሽ ግድ እንደማይሰጠኝ ታውቂያለሽ። ነይ እስኪ ጋደም በይና እናውራ። እቅፏን እየጠቆመችኝ እተኛበት ዘንድ ጋበዘችኝ። እቅፏ ፈውሴ ነው። እጇ የሆነ አይነት መድኃኒት ይዘት አለው። ስትነካኝ ሰላም ይበዛል፣ ይታወቀኛል። እቅፏ ላይ ተጋድሜ መነፋረቅ ጀመርኩ። ከከፋኝ ሳለቅስ እንደማይወጣልኝ ስለምታውቅ ዝም በይ አላለችኝም። እላዩ ላይ ጣል ያደረገቻትን ፎጣ በጥርሴ ነክሼ ምርር ብዬ አለቀስኩ። መነፋረቁ ሲበዛኝ ቀና ብዬ እምዬ ተጫወተብኝ ይህ ተረገመ አልኳት። ማን ነው እሱ? ዳንኤል አልኩ ጥርሴን በእልህ ነክሼ። ምን ብሎ ነው የተጫወተብሽ? እወድሻለሁ ብሎ ዋሸኝ። ሰራልኝ። እምዬ ቅርበኝ፣ ዋሽቼሻለሁ። እንባዬን ላስቆመው ተሳነኝ። ምንድን ነው ያሸሽኝ? እስኪ ተረጋጊ፣ ሳታለቅሺ ንገሪኝ አለችኝ እንባዬን እያበሰች። ሰርጉ ይራዘም ያልኩሽ እውነትም የመዘጋጃ ጊዜ አጥቼ አልነበረም። ምክንያቴ ሌላ ነበር። ምክንያትሽ ዳንኤል ነበር አውቃለሁ ስትለኝ እንባዬ ደረቀ። ወሰን የሌለው ድንጋጤ መዳፍ ውስጥ ከቶ ሲያሸማቅ ተሰማኝ። ምንድን ነው የምታውቂውማ? ደግሞ ሳልነግርሽ እንዴት ልታውቂ ቻልሽ? ማውቅሽንስ ለምን አልነገርሽኝ? ይህን ሁሉ ጊዜ ለብቻ ሁሉንም ስጋፈጥ ዝም ያልሽው ልጄ ምን ያህል ጠንካራ ናት ብለሽ ኤክስፐሪመንት እየሰራሽብኝ ነበር። በጥያቄ ላይ ሌላ ማለቅ የሌለው ጥያቄን አደረግኩ። አዋከብኳት። ቆይ ራስሽ አይደለሽ እንዴ የነገርሽኝ ስትለኝ እያወራን ያለነው በአንድ አይነት ቋንቋ ለመሆኑ ተገለጠልኝ። ምኑን ነው ደግሞ የነገርኩሽ እምዬ? ለዳንኤል የፍቅር ስሜት ምላሽ ሳይሰጡ መቀመጡ የሕክምናው አንድ አካል ነው አላልሽኝም ራስሽ? እሱን ነው እንደ የምትይው? አሁን ነግሬሻለሁ። ልክ ነሽ። ኧረ እኔ ነኝ ደነዛው አልኩ። ምን ተሀፍረቴን እየተቅለሰለስኩ።
ለዳንኤል ስሜት እንዳለኝ እንዴት ያወቀችብኝ ብዬ ስጨነቅ እሷ ለካ ያሰበችው ሌላ ነበር። አይምዬ ቀልቤን ገፈፍሽው፣ ይህ ስራሽን ይስጥሽ ስል በልቤ ለሱ ስሜት እንዳለሽም አውቃለሁ ብላ እጥፉን ቀልቤን ገፈፈችው። ብድግግ ብዬ ተነሳውና ምን አልሽ? ምንድን ነው ያልሽው? አልኳት። ወገቤን ይዤ ተውረገረኩባት ቢባል ይቀላል። አላፍርም እኮ ልክድ ነው። ምን ነው ዋሸው? ስትናገር ከልክ በላይ ዘና ብላ ነው። ወዲያው ቀጠል አረገችና እናትሽ እኮ ነኝ፣ ይህን እውነት የመካድ ሀሳቡ አለሽ ስትለኝ ኦፍ የለኝም። በረጅሙ ተንፍሼ አልጋው ላይ በቁሜ ወደኩባት። አፍታም ሳልቆይ ፈትለክ ብዬ ተነሳውና እና እያወቅሽ ነው ይህን ሁሉ የምታደርጊው? በድጋሚ ጮኩ። አዎ። አሁንም ዘና ብላለች። እኔ ግን ባሰብኝ። እውነት ነበር ለካ አልኩኝ። ምኑ? አባዬ እናትሽ አንዳንዴ ክፉ ናት ያለኝ። እንዴት ለማላፈቅረው ሰው ልዳር መሆኑ ሰላም ሰጠሽ ስል ፊቷ ተለዋወጠ። አትኩራ ለሴኮንዶች አየችኝና ለዘብ ባለ አንደበት እንዲህ አለችኝ። ይኸውልሽ ሚትሻዬ፣ አባትሽ ክፋትና ለራስ ማወቅ የሚባሉ ሁለት ሀሳቦችም ታቶበት ነበር። ለሞት ያበቃው ከልክ ያለው ርህራሄውና ሰው አማኝነቱ እንደሆነ ታውቂያለሽ። ስለ ራስህ አስብ፣ ለአንተ ሳትሆን ለሰዎች መሆን አትችልም ማለቴ ክፉ ያስብላኝ ነበር። የዋህነቱን ስለሚያውቁ ሞልክ የተረፋቸው ሳይቀሩ ችግረኛ መስለው አበድረን ይሉታል። አበድሮ አይረካም ነበር። የኋላ ኋላ እሱ ራሱ ነፍሱን አስይዞ በማየውን ብድር ውሃ ሆኖ ቀረ እንጂ። እንባዋን ማስተረረት ተሳናት። ሰማሽ ሚጡ፣ ለራስሽ እወቂበት። ያንቺን አጥር በጅምር ትተሽ የጎረቤት አጥር ስታጥሪ ጎረቤትሽ ጀሌውን ልኮ በጀርባሽ ያዘርፍሻል። በኋላ አብሮሽ የጠፋሽን ንብረት ሊያፋልግሽ ይመጣል። ከዘረፈሽ ገንዘብ የሩቡን ሩብ ለአንዳንድ ነገር ይሆንሽ ብሎ ሸጎጥ ያደርግልሻል። ብታምኝም ባታምኝም የምትኖሪበት ዓለም ሪያሊቲ ይህ ነው። አሁን ደግሞ እንባዋ ቆሞ ወደማላውቃት አይነት አስፈሪ ሴት ተቀየረችብኝ። የምትነግረኝ ነገር ከኔ ህይወት ጋር ምን እንደሚያገናኘው ባላቅም ልክ መሆኗን አልክድም። ለህይወትሽ የሚበጅሽ ስዩምን ማግባቱ ነው ለማለት ነው ይህ ሁሉ። ራሷን አረጋግታ ስትቀመጥ ጨከን ባለ አንደበት እንዲህ አለች። እውነታውን ተጋፈጭው። የምን እውነታ? የዳንኤል ሞት መቀበል ከብዶሻል አውቃለሁ። ማን ያውቃል እኔ ቀድሜው እንደማልሞት። ይኸውልሽ ሚትሻዬ፣ ልትቀጥል ስትል የክፍሉ በር ተንኳኳ። ይግቡ አልኩ በደመ ነፍስ። ዳንኤል ነበር። እናቴ ሲያለቅሱ የቆዩ አይኖቿን እየጠራረገች ልጅ ዳንኤል ና ግባ እስኪ አለችው። ገብቶ ከጎናችን ተቀመጠ። ዝምታ በመካከላችን ነገሰ። እናቴ እናንተ መነጋገር ሳይኖርባችሁ አይቀርም፣ እኔ ልሂድ ብላ ስትነሳ እጇን ይዤ በተማጽኖ አስተያየት እማትሄጂ አብረሽኝ ሆኚ አልኳት። ከዳንኤል ጋር ለብቻችን አንድ ክፍል ውስጥ የመቀመጡን ሀሳብ አልወደድኩትም። እምዬ እንዴት እንዳሰበችው አላቅም። ስጋት ገብቶኛል፣ ግን ሁለታችሁም ላይ እምነት አለኝ፣ በነፃነት አውሩ ብላ ጥላን ወጣች። እኔ እኮ ግን እሷ የምታምነኝን ያህል ራሴን አላምነውም። ከመውጣቷ አታስቢ ዶክተር፣ ከበሽቴም በላይ ስብዕናሽን ወስኜ እንዳላልፍ ያስገድደኛል አለኝ። ምን አይነት ጦር የሆነ ንግግር ነው? እኔ እንደዛ አላልኩም ለማለት የፈለግኩት ጠቋሚ ጣቱን ከንፈሬ ላይ አድርጎ በምልክት ዝም እንድል ነገረኝ። ዝም አልኩ። ትኩር አድርጎ ላይ ነው ብዬ ስፈራ ጣቱን አነሳና በዝግታ ሳቀብኝ። አሃ ምን ያስቃል? ትፈሪኛለሽ እንዴ? ምን የሚያስፈራሽ? ቆይ ኧረ እኔ አልፈራህም። ለምን እፈራሃለሁ? ነጭ ውሸት ዋሻው። ሲጠጋኝ እፈራዋለሁ። ይሁን የማላውቀው ንዝረት መላ ሰውነቴን ይሰማኛል። በአካል ስንዳረቅ ደግሞ ንዝረት ወደ ጭንቅላት ይወጣል። የምዕራብ ንዝረት፣ ከሀሳቤ ተነስቶ ሰውነትን የሚያናውጥ ንዝረት። ይህን ይመስለኛል ኤክስፐርቶቹ የስሜት ፍቅር የሚሉት። የስሜት ፍቅር ሲራራቁ የሚደበዝዝ አካላዊ ቅርርብ ላይ ብቻ የተመሰረተ ፍቅር ቅብ እንጂ ፍቅር አይደለም ሲባል ሰምቻለሁ።
ምን አውቄ። እረ በሆነልኝና ዳንኤል በጊዜ ሂደት የምረሳው የሆነ ጊዜ ላይ በህይወቴ የተከሰተ ጥሩ ነገር ሆኖ ባለፈልኝ። ካልሽሽ ግን ከአንደኛ ሚዜ እኮ ምንም አይደበቅም፣ ንገሪኝ። ያመሃል ግን ነክ ነገር ነህ አይደል አልኩኝ። ሌባ ጣቴን ወደ ጭንቅላቴ አካባቢ ከጆሮዬ ከፍ አድርጌ ብለን እንደማላላት እየተማዘዝኩ፣ እንግዲህ ሐኪማም አንቺ ነሽ፣ እኔ ምን አውቄ። ቀሉ እዚህ ጋር ቢያበቃና ወደ ቁም ነገሩ ብንገባስ? በዛች ቀን ከጎንሽ መሆን እፈልጋለሁ። በሰርግሽ ቀን ደስታሽን ባልካፈል ይጸጽተኛል። ከምሩ ነው? ኧረ ተው፣ ፍቅርህስ የት ገባ? የመኖሬ ምክንያት ነሽ የተባልኩትስ? ወይስ ስሜቱ ሰርጌ ላይ አንደኛ ሚዜ እስከ መሆን አጀግነዋል? ፍቅርህ የት ሄደ? እየጮህ ካፈጠጥኩበት የሚደነግጥ አይነት አይደለም። እሱንም አሸጥኩት። ዳንኤል ክፉ ነገር እንዳያደርግ አታስገድደኝ እባክህ። የደም ስሬ ሲገተር ይሰማኛል። ምን ልትገኝ ነው? ትንሽ እኮ ነው የቀረኝ። ታክሽ፣ ሰበብ እንዳልሆንብሽ። እስኪ አልኩ አይኑን ላይ አፍጥጬ ጉንጭና ጉንጩን በሁለት እጆች ይዤ አፈጠጥኩበት። ንገረኝ፣ ምን ልንገርሽ? ውሸት ነው በለኝ። ምኑ? አሁን የሚሰማኝ እንቤን ማን መጥቶ ተው ይበልኝ። ምንድን የሚሰማሽ? ትኩር ብሎ አየኝ። ታውቀዋለህ፣ ሳልነግረህ ታውቀዋለህ። እንባዬን በአይነ ልባው ጠረገና እባክሽ ጊዜ ተይ አለኝ፣ እጆቼን ከጉንጮቹ እያስለቀቀ። ምን ልተው? የሚሰማሽም አንተ ትተኸዋል። በድጋሚ እንቤ ወረደ። በፍጹም ልተው አልችልም። እንጥፋ አልኩ ሳላስበው። ከዛስ? ፈገግ አለ። ከዛማ በቃ አብረን እንኖራለን። አንቺ ሴት ጅል ስትሆኝም ያምርብሻል በል። መብትህ ነው በል። በነካፍህ እንጥፋ አላልኩህም? እሺ በል። ነፍሴም ስጋይም እሽታውን አሰፍስፈው ሲጠብቁ በዚያ ጦረኛ አይኑ ሲያተኩርብኝ ቆይቶ አይሆንም ጊዜ አለኝ። ለምን? ከንፈሮቻችን መነካካት ሲቀራቸው ቀልቤ አፍጥጬ ጠየቅኩት። ትጎጃለሽ። ከዚህ በላይ ምንም አይጎዳኝም። ሞቴ ከዚህ በላይ እንደማያስለቅስሽ እርግጠኛ ነሽ? አለኝ እንቤን በድጋሚ እየጠረገ። 10 ሞት አትበልብኝ። ካንሰር ያዘህ ይመስል የምትሞትበት ቀን የተነገረህ አለ? ንገረኝ እስቲ አልኩ። የስጋ ሞትን እኮ ይዘገያል እንጂ ሁላችንም እንሞተዋለን። እና ምንድን ነው የምትለኝ ዳኒ? ውስጤ ከሞተ ቆየ። እኔ አንተ ስጋዊ መሞት ለመቋቋም የሚሆን ጽናት እንዳለኝ ብነግርህ የሞተ ውስጥ አይነሳም? እሺ የገደልኩት እኔ ነኝ እንዴ? ማንን? ውስጤ? እረ ቫይረሱ ነው። በዚህ ሰዓት ሲስቅ ታድለህ በእናት ሳቀህ ሲታዘዝልህ። እስኪ የሆነ ነገር ነገረኝ። ምናልባት እስከ ወዲያኛው ደህና ሆን ይሆናል። ምን ልንገርሽ? እንደምትጠላኝ እንኳን አንቺን ቀርቶ አንቺ ማፍቀሬን ራሱ ላፍታ ጠልቼው አላውቅም። እና ምን አባህ ነው አርኪ የምትለኝ? እንቤን እያዘራው ክንዱ ላይ ደካማ ውጤ ያሳረፍኩበት። ደስተኛ ሁኚ። እንዴት? ልክ እንደዚህ ብሎ ጉንጬን በስሱ ሳመኝና ከተቀመጠበት ተነስቶ ሊሄድ ሲል እጁን ይዤ አስቆምኩት። ዛር ሳይል በጣም ቆየሁ ዶክተር፣ ሰዎች አጉል ጥርጣሬ እንዳይገባቸው አለኝ። በሩን እያየ አውቅበት የለ ወደ እኔ ያልዞረው እያለቀሰ ስለሆነ ነው። ተነሳሁና ፊት ለፊቱ ስቆም አንገቱን ደፋ። አገጩን ይዤ ቀና ሳደርገው በምን ቅጽበት እንዳፈሰሰው ግራ የሚያጋባ የእንባ ማዕበል ፊቱን አጥለቅልቆታል። ምን አይነት ሰው ነው ይህ? እንባውም ፈገግታውም አሽከር ሆኖ እንዳሻው የሚያዛቸው። ለማን የምታለቅሰው? ላንቺ። እኔ ምን ሆንኩ? የሞተ ሰው ማፍቀርሽ አሳዝኖኝ ነው የምለው ሲጠፋኝ እኔም እንባዬን አዘነብኩት። ሳቅ ትንፋሽን ከላይ እያስነጠቀ ያሰቃየን ጀመር። ለደቂቆች አፍቆኝ አለቀሰ። ደረቱ ላይ ተለጥፌ በትኩስ እንባዬ ሸሚዙን አራስኩት። ለቅሶ ታገስ ሲልልኝ ተፋጠጠ። እኔም የሱን አስተያየት ኮረጅኩና አንዳችን ሌላችን የምንሸመድድ ይመስል አይኖቻችን ለአፍታ ሳናርገበግብ ተያየን። ከእንግዲህ በኋላ አትገናኙም እንደተባሉ ሰዎች ነበር የተያየ ነው። ጮክ ያለ
ጠለቅ ያለ ከቃላት ምልልስም በላይ ጉልበተኛ አስተያየት አይቶ ከክፍል ወጣ። ፊቴን ታጥቤ ከመቀመጤ ስዩም መጣ። ደህና ነሽ ጊዜ? ምሽቱን ሙሉ ፊትሽ ጥሩ አልነበረም። እረ ደህና ነኝ፣ ትንሽ ራሴን ስላመመኝ ነው። አታስብ ስዩም፣ ታካሚሽ በጣም ነው የሚያከብርሽ። ማን? ዳንኤል? አዎ፣ እሱን ስር ሚዜ በማድረጌ እድለኛ ነኝ። ከማንም በላይ ምርጫ ትክክል መሆኑን ያረጋገጠልኝ። የምን ምርጫ? የሚስት ምርጫ ነዋ። እንዲያውም በጊዜ ማግባቴ በእጅህ እንጂ አጠፍ ልልህ ነበር እያለ ሲያስቀኝ ነበር። ማን? ክው አልኩ። ዳንኤል ነዋ። ምን ሆንሽ ግዝሽ? ስለማን የምናወራው? አይ ዳንኤል ባለትዳር መሆኑን አላውቅም ነበር፣ ለዛ ነው። እየቀለድሽ ነው? እንደምታውቂ ነግሮኛል እኮ። ምንድን ነው እየተፈጠረ ያለው? ምናልባት ለእኔ ያለ መንገዱ ረስት ይሆናል፣ ግን እንዴት ነው ባለትዳር ሊሆን የቻለው? አልኩ ሳላስብ። ለምን አይችልም? ኮስተር ብሎ ጠየቀኝ። ኖ የሕክምና ዶክመንቶቹ ላይ ምን እንደሚል አስታውሼ፣ ለካ ስዩም ወደ ውጭ ከሄደ በኋላ ነው የኤችአይቪ ህሙማን ማከም የጀመርኩ። ምናልባት የማናውቀው ነገር ይኖራል። ስለሱ ልልሽ የምችለው ነገር ግን በጣም ስማርት እንደሆነ ነው። ትኩረትና ጊዜዋን ሳትሰስት ስለሰጠችኝ አክሜ በደስታው ቀን ከጎኗ ለመሆን የላቀ ልሰጣት የምችለው ስጦታ የለኝም አለ። ታውቂያለሽ፣ አንደኛ ሚዜ ላደርግ የነበረው ዘመኑን እንደነበር ዳንኤል ላናግርህ እፈልጋለሁ ሲለኝ ከዘሜ ጋር አብረን ነበር ያገኘን። አልክድም፣ መጀመሪያ ሀሳቡ ጎረብጦብኝ ነበር። አብሮ አደግ ጓደኞቼን ትቴ አይቼ እንኳን የማላውቀውን ሰው ያውም ስር ሚዜ ማድረግ የማይታሰብ ነበር። በኋላ ግን ራሱ ዘሜ ነው ወትውቶ ያሰማኝ። እንደዚህ አይነት የሰው መውደድ ያላት ሚስት ስለሰጠኝ ፈጣሪ ይመስገን አለና ወደ እኔ ተጠጋ። ስሜት ይሸከከኝ የሚለው ቃል አይገልጽም። በዚህ መሸከክ ላይ ደግሞ የዳንኤል የባለ ትዳርነት ሀሳብ ተደምሮ አእምሮዬን እንደ ቅቤ ቅል ናጠው። ስዩም ሊስመኝ ሲጠጋኝ ትንፋሹ የሲኦልን ወላፈን ሆነብኝ። ያ የዳቢሎስ የኮነኔ ጥሪ ዳግም አቃጨለብኝ። በርግግ ብዬ ስነሳ ደነገጠና ምን ነው አለኝ። እንትን ነው እንግዶች የት ሄዱ አለጉ? አራሉ ምን ነው ጥያቸው ጠፋሁ እኮ ሄጄ ልገላገላቸው ብዬ በነፍስ ድረሽ የተባልኩ ይመስል ክፍሉን በፍጥነት ለቅቄ ወጣው። ወደ ሳሎን ሳመራ እጅ እየተንቀጠቀጠ ነበር። ቆም ብዬ ራሴን አረጋጋውና እንግዶቼን ተቀላቀልኩ። ሁሉም አይኑን እየተጎነጨ የቡድን ወሬውን እያሟሟቀ ነው። ዙሪያ ገባውን ቃኘው። አይኔን አንድ ነገር ሳበኝ። ጥግ አካባቢ ያለው ሶፋ ላይ ዳንኤል ከትዝታ ወይም የቅርብ ጓደኛዬ ናት ተቀምጦ ያወራል። ከልቧ ያስቃታል። አንድ እጇን በእጁ ይዞ በሌላኛው ወይኑን ጨብጦ ፉት እያለ የሆነ ለኔ የማይሰማኝን ነገር ይነግራታል። አሁንም ትስቃለች። ሳቃ ከልቧ በመሆኑ ከልብ ያናደደኝ። ምን እያለት ነው እንዲህ የምትገለፍጠው? ሄድኩና አጠገባቸው ተቀመጥኩ። ሰላም ዶክተር አለኝ ዘና ብሎ። ሰላም ክቡር አርክቴክት አልኩ ብሽቅ ብዬ። ንዴቴ ግራ የገባት ትዝታም ግዝሽ ደህና ነሽ አለችኝ። እረ ሁሉ ሰላም፣ እንዲህም ደህና ሆኜ አላቅም ትሱ። አስተያየቴ ቁጣ የተቀላቀለ፣ ንግግሬ ግራ ያጋባት ትዝታ በሉ ተጫወቱ፣ እኔ ንፋስ ተቀብዬ ልምጣ ብላ ከመካከላችን ተነስታ ሄደች። አፈጠጥኩበት፣ አፈጠጠብኝ። ምን አለ ግንባሩን ከስክሶ እጆቹን እያወናጨበ። አንተ ራስህ ምን? እንዴ ምን ሆንኩኝ? ከዚህ በላይ ምን ትሆን? ከምኑ በላይ? በግልምጫ ከአፈር ደባልቄው በተቀመጠበት ትቼው ተነሳው። ምንም ነገር እንዲያብራርልኝ አልፈለኩም። ለሰማውም ትዕግስት አጣው። በንዴትና በሌላ በማላውቀው ጤነኛ ባልሆነ ስሜት እየተነዳው ወደ ውስጠኛ ክፍል ገብቼ ከቆይታ በኋላ ከስዩም ጋር እጅ ለእጅ ተያይዤ ስመለስ ዳንኤል በቦታው አልነበረም። ሰው ሁሉ እስኪታዘበኝ ጮክ ብዬ ዳን የት ሄደ አልኩ። ገሚሱ ዙሪያ ገባውን ይቃኛል። ገሚሱ ደግሞ ቀደም ሲል ተቀምጦበት የነበረውን ወንበር እየጠቆመ አሁን እኮ እዚህ ጋር ነበር፣ ምናልባት ስልክን ያናግር ወጥቶ ይሆናል ይለኛል። በሚያወዛግብ ፍጥነት እየተራመድኩኝ ወደ በረንዳ ወጣሁ። የበረንዳውን የመደገፊያ አጥር ተደግፎ ቆሞ ጠርሙስ ሙሉ ውስኪውን እየለጋ ይተክዛል።
ጠርሙሱን መንትፌ እያፈጠጥኩበት ምን ማድረግ ነው አልኩት። ተይኝ እንጂ ዛሬ እንኳን ልጠጣ ዶክተር፣ የደስታ ቀን ነው እኮ ዛሬ አይደለም እንዴ? በምን ቅጽበት ነው እንደዚህ የዘበዘብከው? ቆይ የነጠኩትን ጠርሙስ ሳየው እስኪውም ከግማሽ አልፏል። ተነገጥኩ። አይገልጸውም። ይኸውልሽ ማንሽ የኛ ምሁር፣ የኛ ዶክተር፣ እሺ የኛ አርክቴክት፣ ደግፌ እንዲራመድ ልረዳው ስል አመናጨቀኝ። ልቀቅኝ ብያለሁ። ሙሽሪት ብትከበር አይሻልም? ሰው እንደዚህ ሆነን ቢያየኝ ምን ይላለን? አስችለኝ ብዬ ዝም አልኩ። ምንድን ነው ጊዜ ችግር አለ? ከኋላ የመጣው የስዩም ድምፅ ነበር። ትንሽ ጠጥቶ ነው ሳይጣላ አይቀርም አልኩ። በአንድ እጄ ዳንኤልን ደግፌ ጠርሙሱን የያዘው ሌላኛው እጄን ከፍ አድርጌ እያሳየሁት፣ ማይ ጋድ ምንድን ነው አዲክሽን አለበት እንዴ? የምን አዲክሽን ነው? የኔ ስም አንድ ነገር ብቻ ነው። እሱም ምን መስለ? በደመ ነፍስ አቋርጬው፣ በቃ ዳንኤል በቃ፣ ለመሆኑ መድኃኒትህን እየወሰድክ ነው? በዚህ የለየለት ስቃር ውስጥ ነው ይህን መጠየቅ የራሱ መስከሬን የሚያሳየው። ለነገሩ ፍርሃት ያስክሮኛል። ባላቋርጠው ምን ሊል ነበር? ያመመኝ የሚስትህ ፍቅር ነው ሊል። የምን መድኃኒት ነው የምትዩ አንድ ሴትዮ? እኔ በሽተኛ ነኝ እንዴ? ስዩም ላይ ያፈጠጠበት። ስዩም ግር ብሎት፣ ኧረ በፍጹም ዩአር ሶ ጉድ ሲል መለሰ። ምጸት መሆኑ ነው መሰለኝ። ስዩም በእናትህ እቤት አድርሼው ልመለስ። እናቱ ይህኔ ተጨንቋል። እንዲሆነው ብቻውን መድረስ ይከብደዋል። ስዩም ነገሮች በበጎ ናቸው የማየት አባዜው ከፍ ያለ ስለሆነ ትንሽ ቅር ቢለውም እስክመለስ ከእንግዶቹ ጋር እንዲቆይ ተነጋግረን ወደ ቤት ገባ። እንደገባ የያዝኩትን ውስኪ አይኔን ጨፍኜ በቁሜ 3-4 ጊዜ በጉሮሮ ያወረድኩት። አንቺ እንዴት ነው የምትጠጪው? ዝም ብለህ ተረመድ። እየተደነቃቀፍን ወደ መኪና ያመራን። ገብተን ከጎኔ ተቀመጠና እኔ ነኝ የምነዳው አለኝ። እጄን ይዞ ልቀቀኝ፣ አትጃጃል። አላሳዝንሽም? ለምን ታሳዝነኛለህ? ንገረኝ እስኪ ለምን ልዘንል? ሟች ነኝ እኮ። አንቺ ደግሞ ነፍሰ ገዳይ። እንዴት ነው እኔ ነፍሰ ገዳይ መሆኑ? አየሽ በቃ አትወጂኝ። ከኔ መሞት በላይ የአንቺ ነፍሰ ገዳይ መባል ነው የሚያስጨንቅሽ። ክፉ ነሽ። እንባው መንታ መንታ እየሆነ ማውራት ጀመረ። በፈጠረ ስለ ሞት አታውራብኝ። የፈጠረኝማ ረስቶኛል። እሺ በቃ አሁን እንሄድ ብዬ ሞተሩን ላስነሳው ስል በእናትሽ ስሞትልሽ። ምንድን ነው? እናቴ እንደዚህ ሆኜ እንዳታይኝ። ሰውሃት የሆነ ቦታ ጥለሽን ግቢ። የት ነው የሆነ ቦታ? አላውቅም። የሆነ ሆቴል ነገር። እንዴ መስራት ትጨነቅም? ደውዬ እነግራታለሁ። የመኪና ጎማ ወደ አመራኝ አድርግ። ሆቴል ያለበት አካባቢ ስንደርስ ቆምኩኝና አትኩሬ ያየሁት። ፊቱ ብዙ ስሜት ይታይበታል። ተስፋ ማጣት፣ ሐዘን፣ ስቃይ፣ ጨለማ፣ ደግሞ እንደገና ብርሃን፣ ሞት፣ ወዲያው ደግሞ ትንሣኤ። ደርሰናል ዳኒ አለኝ ብንን ብሎ። በጥቂቱም ቢሆን አሁን ስካሩ ተገስ እያለ ነው። ደረስን? አዎ ደርሰናል። እኔ ልቅደምና ሩም ቡክ ላስደርግ ብዬ ለወረድ ስል እጅን ያዘኝ። ጥያቄያዊ አስተያየቴን ሰነዘርኩ። ይቅርታ አለኝ፣ አንጀት በሚበላ አስተያየት። ምንም አይደል። መች እንዳትጠይቅኝ ይህን ብቻ ነው የምጠይቅሽ። እንዴት እጠላሃለሁ? ከእኔና ከሱ ማንን የምትወዱ? ማን ነው እሱ? ስዩም ነው። ሰዓቱ እየሄደ ነው። ሩም ሊያዝልህ። ትቼው ልወርድ ስል ድጋሚ ያዘኝ። መልሽልኝ። ስርም ይዘው አይደለ? ለምን ራሱ አትጠይቀውም ምን ያህል እንደምወደው? ከአንቺ አፍ መስማት ነው የምፈልገው። ይኸውልህ ዳኒ፣ ወይዬ እየመሸ ነው። ሩም ሊያዝልህና አይሄድ። ልክ ነሽ፣ ባልሽ ይጠብቅሻል። ምን እንደተሰማኝ አላውቅም። ጉንጩን ሳምኩት። ሴቷ ይሁዳ ነሽ አንቺ። ማለት ስምሽ ላይ ስቃይ የምትሸጭኝ። ደግነቱ ስቃዩ ደስ የሚል መሆኑ ነው። አልገረፍም፣ አልቸገርም፣ አልሰቀም። ክፋቱ ደግሞ የአሁኔ ጋር ምጽአት እንጂ ትንሣኤ የለም። ሂጂ በቃ ሩም ያዥ። የአልጋ ከፍዬና የክፍሉን ቁልፍ ይዤ ስመለስ ጭልጥ ያለ እንቅልፍ ወስዶታል። ዳኒ ተነስና ተኛ፣ ሩም ይዣለሁ። ስም አንተ ስካራም ተነስ ግባና ያልኩህ እኮ አልኩት።
ትከሻውን እየወዘወዝ ዝም። ዳኒ ተነስ፣ ትዕግስት እያለቀ ነው። ዝም። ምንድነው የምትጮኸው? ይሰማኛል እኮ። ገደል ግባሽ የተረገምኩ። በኃይል ደረቱ አካባቢ ደቃሁት። ቀልዶ አብሽቆኝ ነበር። በህመም ስሜት አቃስተው በድጋሚ አይኖቹን ከደነ። ቀልድህ እንዴት እንዳይጎመዝዘኝ ማን በነገረ? እባክህ ተነስ። ዝም። ዳንኤል ተነስ። ከልክ በላይ ስለ ጮህ የሆቴሉ ጥበቃ ሰምቶ ይኖሩ። ምንድነው አለ። ክላሹን አንግቶ ከተቀመጠበት ብድግ እያለ እረ ሰላም ነው ጌቴ፣ ሰላም ነው። የውሸት ፈገግቴን ብልጭ አረጉ። ጥበቃው የበለጠ ማብራሪያው እንደሚፈልግ የሚያሳብቅ አስተያየት አየ። ትንሽ ጠጥቶ ሞቅ ብሎት ነው። ይቅርታ፣ ምን ባለቤትሽ ነው? አዎ አልኩ። ሳላስብ የሚያወራው ነገር ብዛቱ። ጥበቃው ድምፁን ለሰስ አድርጎ እያጉመተመተ ተመልሶ ተቀመጠ። ፈጣሪ የለህ ዳንኤል፣ አስጠቆርከኝ። አፈርሰውን ንቃ። ዝም። ደከመኝ፣ ትክት አለኝ። መኪናዬ ውስጥ ትቼው ልሄድ። ውይህን ያህልማ ጨካኝ አይደለሁም። ተሸክሜ ላስገባው ወስኜ ጉተታዬን ጀመርኩ። ለምንድን ነው ያን ያህል ውስኪ ጠጥቶ አፉ ጽጌረዳ የሚሸተኝ? ልክፍት ነው አይደል? እየተንገዳገደን ገብተን አልጋው ላይ እንደ ስጧ አስጥቼው ተመለሱ። ልቤን እየከፋው እየጨነቀኝ ባርባር እያለኝ ትቼው ሄዱ። ወደ ባላይ እንቅልፍ እንደ ሰማይ ርቆኝ አፍጥጬ አደርኩ። ፈጣሪ እንዲህ ያልኩ፣ ወይኔን ወይሱን ግደለኝ። በሰርክ ዋዜማ አምላክን ግደለኝ ብሎ ልመናን እስኪያሁን ምን ይሉታል እንጃ። ብቻ ባልተብየውም በድኑም እኔም የሀሳብ ግግር ታቅፈን ቀዝቅዘን አደርን። ንጋቱ የነገረችኝ የመጀመሪያዋ ወፍ የመጀመሪያ መዝሙሯ እንደዘመረች እየከነፍኩ ዳንኤልን ትቼ ወደ መጣሁበት ሆቴል ገሰገስኩ። ሲቸኩሉ ለካ በደህናው ጊዜ አፍታ የሚወስደው መንገድ አንጀት ይሆናል። እንደምንም ደርሼ የክፍሉን በር አንኳኳሁት። ምላሽ የለም። ዝምታውን ተላመድኩት መሰለኝ። ደግሜ ሳላንኳኳ ማታ ሳልቆልፈው የሄድኩትን በር ከፍቼው ገባው። እንዳስቀመጥኩት ትንሽ እንኳን ሳይገለበጥ ነበር ያገኘው። ሱፉ እንደደረገመ፣ ክራቫቱ እንደተንሻፈፈ፣ እዚያው እንደማታው ካልጋው ጠርዝ ላይ ተቀምጫ ነበርኩት። ውበቱን በአይኔ በላሁት። ለካ ይህ ገላም ይፈርሳል፣ በጸጥታ ይተነፍሳል። ሳየው ሰዓቱ የሚቆጥር አይመስለኝም ልበል። መርፈዱን ያወቅኩት ጠይም ገጹ ላይ የጀመርኩትን ሽምደዳ ሳልጨርስ ነግቶብኝ እይቴን ሳቁም ነው። ከጎኑ እንደሚያገናኝ ስለሚያስብ ሲያይን ተደመመ፣ ደነገጠ። ዶክተር ምን ትሰሪያለሽ? አንተ ራስህ ምን እንደምትሰራ ታውቃለህ? አብረን አላደርንም አይደል? መላ ሰውነቱን እየቃኘ ጠየቀኝ። በፍጹም አንተ ነህ ያደርገው። ሰክሬ ነበር እንዴ? በስሱ አንቺ ነሽ እዚህ ያስተኛሽኝ ከማለቱ ስልኩ ጠራ። ደነገጠ። አንስቶ ማውራት ጀመረ። ሀሎ እናቴ፣ እመጣለሁ ማዬ፣ ቁርስ በላሽ? ያው ገና ነው፣ ሰዓት ልክ ነሽ። ትምህርት ቤት እንዳይረፍድብሽ ደግሞ ቻውን ይሞጭሻለሁ። ምንድነው የሚያወራው ሰውዬው? ዶክተር አፉ በይኝ በጌታ፣ አሁን መሄድ አለብኝ፣ በኋላ አወራሻለሁ። በተቀመጥኩበት ትቶኝ እየበረረ ወጣ። ሐውልት አረገኝ እንዲሄዱ። ተናድጄ ተከተልኩትና በሚወርደው ደረጃ ቀድሜው ከፊቱ ተንጨኩ። የት ነው የምትሄደው? እናቴ ጋር። ማናት ትምህርት ቤት የሚረፍድባት እናት? ምነው እናቴ ማስተማር አልችል? ጠማማ ነሽ፣ ጠማማ። አንባርቄበት ቀድሜው ከሆቴሉ ወጥቼ ወደ ቤቴ ተመለሱ። ተከታዮቹን 3 ቀናት ሳንገኝ ሳናወራ ቆየን። በሶስተኛው ቀን ወይም በሰርጌ ዋዜማ ተጨቃክኜ ደወልኩ፣ አይመልስም። ደጋግሜ ደወልኩ፣ አይመልስም። ዳንኤል ግን መልአክ ነው ሰይጣን። የሰርጉ ዕለት ገና በቅጡ እንኳን ሳይነጋ ነበር ወከባው የተጀመረው። እኔ በወከባው መሃልም ቢሆን አስበዋለሁ እንጂ ረፈድፈድ ሲል ሱፉን ግጥም አድርጎ እየተንጎራደደ ከተፋለ። በአየር ላይ ከገለባ የቀለለ ሰላምታ ሰጥቶ ከሌሎች ወንድ ሚዜዎች ጋር ተቀላቅሎ መጮት ጀመረ። ሁኔታው ደግሶ ሊድራኝ ሲጋጋ የኖረ አባት የሆነ መሰለኝ። ፈገግታው የጤና ነው፣ ደስታው ከልቡ ነው። እንጃ እኔ ሰርጉ ላይ የታዘበኝ ይኖር አይኖር እንጂ ከጎኔ ካለው ሙሽራ ይልቅ ትኩረት የነበረው ስር ሚዜው ላይ ነበር። ማን አይዞሽ እንዳለኝ እንጃ እይቴ ከስርቆት ወደ ማፍጠት ተዘዋወረ። እየተጫወተብኝ ያለው ጨዋታ ቀመሩ አይኖች ውስጥ የተጻፈልኝ ይመስል
ፍጥጥ አድርጌ ባየውም ቀመሩ አልገባኝም። ይስቃል፣ ይዘፍናል፣ ይዘላል፣ ይጨፍራል። ይህን ሁሉ ደስታ የምር የሚወደኝ ከሆነ ኬት አመጣው? ከግርግሩ ወይም ከሰርጉ ማብቂያው በኋላ ድንገት ከዓይኔ ተሰወረብኝ። የት ገባ ብዬ መጠየቅም ፈራው። ሙሽራህ ነኝ፣ ባሌ ካለ ምን ጎደለ? ከወከባው ፈንጠር ብዬ ደወልኩለት። ድክም ስልል ባለ ድምፅ መለሰልኝ። ታይ ዶክተር፣ ድምፅህ ልክ አይደለም ልበል? በጣም ደክሞኛል ብታይ። እንዴት አይደክም? እንደዚያ እየዘለልክ ምናው አጨፋፈር ይደብር ነበር እንዴ? ኧረ እንትን ምን በወጣ የኔ ካህን፣ ምን ያልተካንክበት ነገር አለ? አንተ ቆይ ማፍቀር ላይ ተክነሃል። ማስመሰል ብትል ሰው ማትከን የግልህ ነው። አንተ እኮ ትለያለህ። ሸዋዬ ትሙት በእናትሽ ስምለሽ ክህነቴን ካጸደቅሽማ የምር አድናቂ ነሽ ማለት ነው። በል በቃህ ዳንኤል፣ የያዝከው ጨዋታ ግልጽ አልሆነልኝ፣ የሚሆንልኝም አይመስልኝ። ከዚህ በኋላ በቻልኩ አቅም እንዳላይህ ተጠንቀቅ። ቢበቃን ይሻላል። አንተ በእኔ ህይወትስ ስም ስጮህ ብባል እንኳን ስህተቴ ብዬ የምጠራው ሰው ነህ። መልስ ሳልጠብቅ ንግግራችን ጆሮ ላይ አቋረጥኩት። ከመቼውም በላይ አሁን ልክ እንደሆንኩኝና መስከመር እንዳያዝኩ ተሰማኝ። ራሴን ታማኝ ባለትዳር ሴት አድርጌ ሾምኩ። የማትበገሯ ዶክተር፣ ኮስታሯ ሐኪም ከተኛችበት የቀሰቀስኳት መሰለኝ። ለጊዜው ቢሆን ጭንቀት ሽው ያለበት ሰላም ተሰማኝ። ዳንኤልን እንዳንዳንድ አስፈላጊ እጢ ከሀሳቢ ቆርጬ እንደ ጣልኩት ተሰማኝ። እሱን ቆርጦ መጣል ያን ያህል ቀላል ባይሆን። በማግስቱ ጧት የግቢያችን በር በኃይል ተንኳኳ። ኃይሉ የሰው ሳይሆን የዳይኖሰር ይመስላል። ልብ ብዬ ሳዳምጠው ደግሞ እየጮኸ የሚያወራው ሰው ድምፅም እየሰማው መሰለኝ። በደመ ነፍስ እየተነዳው ከፈትኩት። ስዩም ግራ በመጋባትና በድንጋጤ ታውጦ ከኋላ ይከተለኛል። ልክ በሩን ስከፍተው እድሜዋ በእናቴ እድሜ የሚሆን ደርባባ ባልቴት ከአንዲት ሕፃን ጋር ከፊት ለፊቴ ቆማለች። የሴቲቱን ፊት ልክ እንዳየሁት የሆነ ዳንኤል የሚመስል ነገር እንዳላት ለማስተዋል ደቂቃ አልፈጀሁም። እሷም ፋታ አልሰጠችኝ። አንቺ ነሽ የማሙሽ ሐኪም? ደንግጬ ዝም አልኩኝ። ጮክ ብላ ደገመችው። አንቺ ነሽ ነው እኮ የምልሽ፣ አትናገሪ። ይቅርታ፣ ማን ነው ማሙሽ? ሁኔታዋ እጅግ ያስደነግጣል። ዳንኤል ስሙ ሲጠራ መብረቅ እንደመታው ሰው ድርቅ ብዬ ቀረው። ስዩምም የሚካሄደውን ነገር አልገባው ቢል አፈጠጠብኝ። በለሆሳስ ስዩም ያንተ ግባ፣ እኔ ልናግራቸው አልኩት። ክርክርና ንዝንዝ ጠላቱ አይደል? ሳያቅማማ ወደ ቤት ተመለሰ። እንደምንም ቀልቢን ሰብስቤ ለሴቲቱ መለስኩላት። አዎ የባባ ሐኪም አንቺ ነሽ? ጊዜ ማለት አንቺ ነሽ አለችኝ። ጻባ የምለው ጠፋኝ። ዳንኤል ልጅ አለ ወይስ ሌላ ዳንኤል የሚባል ሐኪም ነበር? ኧረ የለኝም። ነይ ተከተኝ አለችኝ። ባልቴቱ እጄን ይዛ እየጎተተች ቆይ እንጂ እናቴ፣ ወዴት ነው የምከተልሽ? እጄን በኃይል መንጭቅ ያወጣሁት። መለስ ብላ ወደ እኔ ቀረበችና አንቺ ግን ሰውነሽ? የምር ሰውነሽ? ምን ነው መወደድ እንዲጨካኝ ያደርጋል? ወየው ልጄ፣ እኔ ልድከምልህ ልጄ። ማልቀስ ስትጀምር የቆምኩበት ሁሉ ዞረብኝ። ቀጠለች። ምን አይነት አንጀት ኗሪ የወለደሽ? እንዴት ያለሽ ጉድ ነሽ? ልጄን ነጠቅሽኝ። አንድ ልጄን ገና በደንብ ሳልመርቀው እኔ ልቃጠልልህ ልጄ። አሁን ነይ ተከተኝ፣ አታስጩኝ። ያስለቀኳት እጄን መለሳ ይዛ ጎተተችኝ። ድጋሚ ለመመንጨቅ የሚሆን ጉልበት አልነበረኝም። አእምሮዬ ዳንኤል ምን ሆነ በሚል ሐሳብ ተሞልቶ ሰውነቴን ማዘዝ ተሳነው። ወደ ቀልቤ ተመለስኩት። የመንደሩን የኮብልስቶን መንገድ ጨርሰን በባልቴቱ መሪነት ዋናው አስፓልቱ መንገድ ላይ ደርሰን ታክሲ ውስጥ እንድንገባ ስታዘዝ ነው። ወዴት ነው የምትወስጂኝ? ስለቱ ዳንኤል የምታወራኝ? ሕፃኗ ልጅስ ማን ናት? ጥያቄዎቹ ጭንቅላቴን ሊያፈነዱ ደረሱ። በጥያቄ ከመፈንዳት ቁርጥና አውቆ መፈንዳት ብዬ ዳንኤል ምን ሆኖ ነው? አሞት ነው? መልስ የሰጠኝ የለም። ቢጨንቀኝ ወደ ሕፃኗ ዞር። ሚጣዬ ዳንኤል ምንሽ ነው ስል ጠየኳት። ልጅ ያለችኝ። እድሜያን ስገምተው ከ8 እስከ 10 ትመስለኛለች። የዳንኤል አባት ማን ነው ስም? የማረጋጋጫ ጥያቄ ነበር። ዳንኤል ደለጀ። ምን ይሆን? ይሄኔ ጉድ ነው። ባልቴቱ በዝምታ እያለቀሱ ነው። የምናወራውንም የሚሰማ አልመሰለኝ።
እና ልጅሽ ማለቴ ዳንኤል ምን ሆኖ ነው ስላት ከነዛ የሚያማምሩ የልጅ አይኖቿ የእንባ ጎርፍ መውረድ ጀመረ። አቀፍኳት። አንጀቴ ተላወሰ። ባልቴቱ ገርመን ማድረግ አየቻትና ወዲያው ዘወር ብላ ዝም በይ አንቺ የገፊ ዘር ልጄ ላይ አታማርችበት አለች። ልጅቱ ከላይ በላይ ከሚነጥቃት ሳቅ ጋር በኃይለኛው እየታገለች ታክሲው የሆስፒታላችን በር ላይ ሊደርስ ለቅሷን አቆመች። ባልተረዳሁት ተውኔት ውስጥ ዋነኛዋ ተዋናይ ትሆኛለሁ። ከቤት የወጣሁት በሌሊት ልብሴት መሆኑ ራሱ ያስተዋልኩ። ሆስፒታል ግቢ ውስጥ ያለው ሰው በሙሉ አይኑን ላይ ሲሆን ትዕዛዝ እንደሚቀብቅ ሮቦት ተገትሮኝ መቆሜን ያስተዋለችው ሴቲቱ ምን ይገትርሻል ተከተኝ ብላ በማንባረቅ ወደ ድንገተኛ ክፍል የሚወስደውን ኮሪደር ተከትላ ፈጠን ፈጠን እያለች ተራመደች። ልክ ባለፈ መደንዘዝ ውስጥ ሆኜ ተከተልኳት። ሕፃኗ ሴትዮዋን ተከትላ ከፊት ትስ እያለች ትራመዳለች። እፍ ቢሉባት የምትወድቅ ነው የምትመስለው። አረማመዷ ትክክል አይደለም። እንቅልፍ እንደራቃት ግልጽ ነው። የድንገተኛ ክፍሉ በሕክምና ፈላጊዎች ተጨናንቋል። ከዚያ ሁሉ ሰው መሃል ዳንኤል አንዱ አልጋ ላይ ተጋድሞ ሳየው በቆሜ ለወድቅ ምንም አልቀረኝም። ተዝለፍልፌ ልዘረጋ ስል አንዷ ነርስ አፈፋ አድርጋ ያዘችኝና ምነው ዶክተር ሰላም አይደለሽም እንዴ አለችኝ። ሲስተር ይህ ፔሸንት ምን ሆኖ ነው? ወደ ዳንኤል ጠቆምኳት። አየት ታረገችውና በጣም ያሳዝናል ዶክተር፣ ለ20 ቀን የሚሆነው መድኃኒት ነው ባንድ ይዋጣው፣ ተስፋ ያለው አይመስለኝም ብላ በቆምኩበት ጥላኝ ወጣች። እየጎተትኩ ወደ አልጋው ሳዘግም የሆነ ነገር እግሬን ወደ ኋላ ይስባል። ትላንት ማሳ በስልክ የተናገርኳቸው ቃላት ያቺ ብላቴና የተኛችበት አልጋ ጠርዝ ላይ ያለው የዳንኤል እጅ ደምቅቃ ይዛንበዋለ ጉዳ ዘንበዋለች። እንደ ልማዱ አይኖቹን ሲያርገበግብ ቡዝስ ብሎ አያትና ወደ እኔ ዞረ። ደነገጥ። አይኔ ይብላኝ ይመስል ውስጤ ወተሽ ሩጭ አምልጭ የሚለኝ ነገር መጣ። የተከለብኝ አይኑን አንስቶ ወደ እናቱ ዞር አለና የሆነ ምልክት ሲሰጣት ሕፃኗን ይዛ ከክፍል ወጣች። በድጋሚ አየኝ። ወደ እኔ ቅረብ የሚል አይነት አስተያየት። ስፈራ ስቸር ቀረብኩትና የአልጋው ጠርዝ ላይ ተቀመጥኩ። እያማጠ 4 ቃላትን ወረወረልኝ። አንቺ ምንም ስህተት አልሰራሽም። ከዚህ በላይ ልሰማው አቅማጣው። እየሩጥኩ ከክፍል ወጣሁና በረንዳው ላይ ቆምኩ። እናቱና ሕፃኗ እየተንደረደሩ ገቡ። እኔ ራሴ ትንፋሽ አፍኖኝ እየተነፈስኩኝ ያለሁት አየር ጭጭ እያለኝ ቀዝቃዛው ሴራሚክ ላይ ተንበርክኬ ማንባት ጀመርኩ። በእንባዬ መሃል ለኔ ለቅሶ ጎልቶ የሚሰማኝ ስቅጥጥ የሚያደርግ ጩኸት ሙሉ ቁጥር ግቢውን አናወጠው። ወይኔ ልጄ! ከዚህ ድምጽ በኋላ የዚያን ሆስፒታል ግቢ አረገጥኩ። 9 ወራት ተቆጠሩ። ከጅምሩ የነካከተው ትዳሬ በሞት ፍቅር ፍጻሜው ተፈረመ። ስዩምን በዚህ ውጥንቅጥ ውስጥ ብቸኛው ተበዳይ ማድረግኝ ሳስበው ራሴን እጠለዋለሁ። ፍቺውን ሲፈርምልኝ እንኳን ግንባሬን ስሞ ይቅናሽ ነበር ያለኝ። ሰው ምን ቢያዝን ምን ቢሰበር ጊዜ ሲናጉድ የሐዘን ቀለሙ ይደበዝዝ የለ። ግልጽ እኮ ነው። እናትም ልጇን ቀብራ መኖር ከተባለ ትኖራለች። እኔ ዳንኤልን ቀበርኩ ብዬ እንደ ራሱ ራሴን ባጠፋ ሰው አይስቅም። ከ9 ወራት እየየ በኋላ የዳንኤል እናት ዘንድ ጥያቄዎችን አንግቼ ሄድኩ። በሩን ከፍታልኝ ከፊት ለፊቷ ቆሜ ስታይን ቁስሏን ስላጋሁባት ወዲያው ጠርቅማብኝ ገባች። ደግሜ አንኳኳ፣ መልስ የለም። ትንሽ ቆይም ብቻ በድጋሚ አንኳኳው። ብላቴናዋ ነበረች ከፈተችልኝ። ጎንበስ ብዬ ለስማት ስል አባቴን ከደርሽብኝ አለችኝ። እንደ ጨው አመት ተተክዬ ቀረው። እኔ በቆምኩበት በሩን ሳትዘጋ ጥላኝ ገባች። ተከትያት ገባው። ባልቴቱ በተማጽኖ እንደው በወለዱሽ ልለምንሽ እባክሽ አትምጭብኝ፣ ስጋውንስ በቁሙ ጨርሰሽው ባይሆን ነፍሱ ትረፍ ስለፈጠረሽ አለችኝ። ግድግዳ ላይ የተሰቀለው የዳንኤልን የምርቃት ፎቶ እያየች የሳሎኑ በር ላይ ቆሜ ፎቶውን አየሁት። ነፍስ ያለው ፈገግታው ውልብ አለብኝ። ቆይን ያላሳዝናችሁም እንዴ? እኔ ማን ሰምቶኛል? የኔ ስቃይ ታውቂዋለሽ አንቺ ትይ። እንቤ ቀደመኝ። ማልቀሴን ስታይ ደንገጥ አለች። ማንንም ሳላስፈቅድ ገብቼ ሶፋው ላይ ተቀመጥኩ። ለቅሶ አላቆም አለ።
አይኗን በነጠሏ ጫፍ እየጠረገች ከፊት ለፊቴ ተቀመጠች። ልጅሽ ኤድስ አለበት አሉ። የልጅ ኤድስ እሷ ናት አልኳቸው። የልጅ በሽታ አንቺ ሆነሽ አንቺ ፈርጠም ብላ። እኔ እኮ ባለትዳር ነበሩ። ምንም ማድረግ አልችልም ነበር። ትቺ ነበር። ምን ማድረግ እችል ነበር? ቢያንስ እስኪሞት አብረሹ መሆን ትቺ ነበር። ትዳሬስ ከትዳርና ከነፍስ ይህች አንዲት ፍሬ ልጅ አባቷን ብታጣ ይቀላል ወይስ የአንቺ ትዳር ቢፈርስ ይቀላል? ልጅቷን እያየው ዝም አልኩ። ቆየት አልኩና እረፍት የነሳኝ ጥያቄ ሰነዘርኩ። ለመሆኑ እናቷ የት ናት? ልጅቷን እያየው ጠየቅኩ። እሷ በደህና ጊዜ አባቷ ጋር ሄዳለች። አብረው ነበር የሚኖሩት፣ ማለቴ ከዳንኤል ጋር። ጥያቄ መልሶ አሳፈረኝ። ስትወልድን የሞተችው ኢምበርቲስ እያሉ ነው ያረገዘችው። ልጅቱ ገና 6 ዓመትም አልሞላትም። አንድ ነገር አሰብኩ። ዳንኤል ለቫይረስ የተጋለጠው ከልጁ እናት ጋር በነበረው ግንኙነት ሊሆን እንደሚችል ስፈራ ስጨር እኔ ምለው እናቴ ዳኒ እንዴት በሽታው እንደያዘው ነግሮሻል? እንባቸውን እያዘሩ ከልጁ እናት። ደግነቱ ልጅቱ ነፃ ናት። በእርግዝና ጊዜ አስመርምራት ነው አሉ። ወልዳ ጥላለት ሄደችው። መልኳንም አላውቃት። ልጄን ሽታዬ ወዜን ሰረቀችብኝ። እሱም እንዳንቺው ልጁን እናቴ እያለ ሲንሰፈሰፍላት ኖሮ ተቀነጨበ። እኔ ልቀጭልህ የኔ ለፊ። ይህን እንባ እንደ ጎድ ያወርዱታል። ከዚህ በላይ መጠየቅም መስማትም አልቻልኩ። እያለቀስኩ ወደ ቤቴ ተመለስኩ። ዳንኤልን ሳስብ ውስጤ ወደ ህሊኔ የሚያመጣው ለመጨረሻ ጊዜ በስልክ ስናወራ የተናገርኳቸው ቃላት ናቸው። ምን አለ ስህተቴ ነህ ሳይሆን ከፈጣሪ በታች የህይወት መምህሬ ነህ ብዬው ቢሆን ምናልባትም ቀብሬው አልጸጸትም ነበር። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ።